አላህን አግኝቼበታለሁ። አልሐምዱሊላህ ለኛም ስለቆየሽልን አላህን እናመሰግነዋለን። አብሽሪ አይዞሽ። አንዳንድ ሰዎች የውስጣቸውን ስሜት ያሉበትን ተጨባጭ ባንቺ ቮይስ ይገልጻሉና ያንን ስታይ ምን ይሰማሻል? እስኪ ግን ነገርየው ብቻሽ መሆን ይፈልጋል። በተለይ ደግሞ ይኔ ማታ ላይ የሚመጣው በአርቱ በኩል ጸሐፊ መሆንሽን እንዴት አወቅሽ? ከልጅነት የጀመረ ነው ወይንስ ቤተሰብ ውስጥ እንደዚህ አይነት ሰዎች አሉ እያየሻቸው ያደግሻቸው ሰዎች አሉ ወይንስ በድንገት ነው ራስሽን ያገኘሽው? እንዴት ራስሽን እንዳገኘሽ እናውጋ እስኪ። ቶሎ ላይፍን ሰክሰስ አድርጌ በጣም ብዙ ማሰባቸው ትልልቅ ህልሞች ስላሉ እዛ ላይ ለመድረስ አሁን ነው መጀመሪያ ያለብኝ ብዬ ከግራጁዌሽን በኋላ በጣም ሮጥ ነበር፣ በጣም ፈጣን ነበርኩኝ። ግን አላህ አረጋጋኝ። የሙስሊሙ አኗኗር እንዴት ነበር በጎንደር ውስጥ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው ከታሪካቸው እንዲያጋሩን በመጠየቅ የምንወያይበት ፕሮግራማችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ ረዚ ኢማም ገጣሚ ነች፣ የማስታወቂያ ባለሙያ እንዲሁም ተራኪ ቲክቶከርም ጭምር ነች። ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ ብዬ ተስፋ አደርጋለሁ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ረዚ ወይ ዛሬ እንግዳዬ ነሽ፣ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። መርሃባ አመሰግናለሁ። ረዚ ኢማም ኢማም ሳይሆን ይቅርታ፣ ረዚ ቃ መሐመድ ነው። ረዚ የማማ የቲክቶክ ስሜ ረዚ የማማ ነው። ኢማም ቤተሰብ ሰው ይላል የማማ። እኔም እኮ እንደዛ ሲባል ነው የምሰማው ብዙ ጊዜ። መርሃባ፣ እስኪ ራስሽን አስተዋውቂ ለሚያውቁሽም ለማያውቁሽም የሱመያዎች ፖድካስት ተመልካቾች ራስሽን አስተዋውቂ እስኪ። እሺ፣ ረዚ ቃ መሐመድ እባላለሁ። ገጣሚ ተራኪና ጸሐፊ ነኝ። ቲክቶክ፣ ዩቲዩብ እና ኢንስታግራም ላይ አሁን ላይ አክቲቭሊ እየሰራሁ እገኛለሁ በእነዚህ የጥበብ ስራዎች ላይ። በሳይኮሎጂ ነው የመጀመሪያ ዲግሪን የያዝኩት። ባለትዳር ነኝ። ባጭሩ ረዚ እጅን ትመስላለች። ማሻአላህ ደስ ይላል። መርሃባ፣ ረዚ የት ነው የተወለደችው? የት ነው ያደገችው? እድገቷ ምን ይመስል ነበር? ብናውቅ ደስ ይለናል። እሺ፣ ረዚ ቃ ያደገችው ጎንደር ከተማ በተለምዶ ቀበሌ 11 ኮየ መስክ የሚባል ሰፈር ነው ተወልጄ ያደግኩት። በጣም ደስ የሚል ልጅነት፣ በጣም ደስ የሚል ተርቢያ የነበረበት አስተዳደግ ነው። አልሐምዱሊላህ ጥሩ አስተዳደግ ነው ያደግኩት። እዛ ጎንደር ነው እንግዲህ እድገቴ። ማሻአላህ የጎንደር ልጅ ነሽ ማለት ነው? ጎንደሬ ነኝ። መርሃባ፣ ተርቢያ ምናምን ስትይ ነበር። እንዴት ነበር መድረሳ አካባቢ የነበረው ነገር? ያው በልጅነት የሚታወቅ ነው ከሙስሊም ቤተሰብ የምንወለድ ልጆች መጀመሪያ የሚያስገቡን ቀጥታ ከትምህርት ቤት ይልቅ ወደ መድረሳ ነው እና የመድረሳ ህይወት ምን ይመስል ነበር? መድረሳ እንኳን ሳይሆን ቁርአን ቤት አለ። አቅራቢያችን ቁርአን ቤት አለ። እንዴት መሰለሽ የኛ አካባቢ ለሁሉም ነገር ቅርብ የሆነ ሰፈር ነው ማለት ከሙስሊም ካልሆኑ ወገኖቻችን ጋር እንግዲህ በቅርበት ሁሉም ነገር በቅርበት ያለበት አካባቢ ነው። ቁርአን ቤትም ትምህርት ቤትም እዛው ቅርብ ለቅርብ ነው። ሁሉም ነገር መሀል ከተማ ላይ ነው የኛ ሰፈርና ቁርአን ቤት ነው። መድረሳ ሳይሆን ቁርአን ቤት አለ። ያው ከትምህርት ቤት ወደ ቁርአን ቤት እንደዛ ነበረ ላይፉ። ቁርአን ቤት በጣም ደስ የሚል ከልጅነታችን ነው። በቃ ከትምህርቱ ጎን ለጎን ትምህርት ሄጃለሽ፣ ከዛ ቁርአን ቤት እንደዛ ነበረ ላይፉ። በጣም ደስ የሚል ላይፍ አለው። ማሻአላህ። የሙስሊሙ አኗኗር እንዴት ነበር በጎንደር ውስጥ?
አንዴ ደግሞ እዚህ ስትመጪ ሶሻል ሚዲያው ላይ በተለይ የምታያቸው ብዙ ነገሮች አሉ አይደለ? የጥላቻ እንትኖች ምናምን ሲነዙ ትዝ የሚሉኝ እነዚህ ብርቅዬ ኡስታዞቼ ናቸው እውነቱን ለመናገር እና አላህ ይጠብቃቸው። እንዳልሽው ነው ማሻላ። እንደዚህ አይነት ማህበረሰብ ውስጥ ማደግ ራሱ የሆነ አእምሮሽን ሰፋ አድርገሽ ሁሉንም ነገር ሰፋ አድርገሽ እንድታስቢም ይጋብዝሻል ብዬ አምናለሁ። በተለይ ሙስሊም መሆን ደግሞ ለዚህም ነው መታደልም ነው። በቃ ትርጉሙን ታውቂያለሽ፣ የተለያየንበትን ምክንያት ታውቂያለሽ ማለት ነው። መርሃባ። ከዛ እስከ ጎንደር እንዴት ወደዚህ ሊመጡ ቻሉ? ወደዚህ እንግዲህ የመጣሁት ከግራጁዌሽን በኋላ ነው። ልክ ከተመረኩኝ በኋላ ያው ጎንደር ላይ በተመረኩበት ያው መስራት ይቻላል፣ ግን አዲስ አበባ ሲባል ያው ወር ሰፊ ሀገር ነች፣ እድሎችም አሉ ምናምንና እሱን እንግዲህ ለማግኘት የተሻለ ስራ የተሻለ እድል ለማግኘት ወደዚህ መጣሁ። ከግራጁዌሽን በኋላ ነው ወደ አዲስ አበባ የመጣሁት። የአዲስ አበባ ህይወትና የጎንደር ህይወት እንዴት ነበር? በጣም የሰማይና የምድር በጣም ልዩነት አለው። እኔ እንጃ ወይ አብዛኛውን ጊዜ በጣም የወጣትና የልጅነት ጊዜ የሚዛ ስለነበር ይሆናል። በጣም ነፃነት አለው፣ ሰላም አለው፣ ብዙ ነገርሽ ቅርብ ነው። ጎንደርኛ መሀል ከተማ ነው ያለ ነው። አራዳና ፒያሳ መሀል ላይ ነው ያለ ነው እና ሁሉንም ነገር አክሰስ ማድረግ ትችላለሽ፣ ቅርብ ነው እና ሶሻል ላይፉ በጣም ደስ ይላል። ቤትሽ አይዘጋም። እዛ ቤት ከተዘጋ ወይ ታመሻል ወይ የሆነ ነገር አለ እንጂ ቤትሽ ከተዘጋ ራሱ ምን ሆና ነው ተብሎ የሚመጣው እና በጣም ይሄ አሁን ከጎረቤቶቻችን ጋር በዚሁ አጋጣሚ ያዩት ከሆነ ልክ እንደ ቤተሰብ ነው ወላሂ የኖር ነው። በቃ ጎረቤቶቻችን ለእኔ አሁን ብዙ እናቶች ያሉበት በአጋጣሚ ሆነው ሲንግል እናቶች የሚበዙበት ብዙ አባወራዎች የሌሉበት አሉ፣ አባወራዎች ያሉበትም ግን ሲንግል ማሞች የሚበዙበት በራሳቸው ራሳቸውን የሚያኖሩ እናቶች ናቸው እና ያሉት እና ከእነሱ ጋር ልክ እንደ እናትና እንደ ልጅ ነው። በቃ አሁን ማዘር ከሌለች ልክ ሁለተኛዋ ጋር እናቴ ልሂድ አይነት ብዬ ነው ወደ እነሱ የሚሄደው እና በጣም አታሽነን ከጎረቤቶቻችን ጋር እና እሱ ላይፍ በጣም ደስ ይላል። ከጓደኞችም ጋር በቃ ይሄ ሙስሊም ካልሆኑትም ጋር አብሮ አደጎቻችን ጋር ከእነሱም ጋር በቃ እምነት ብቻ ነው የሚለየን። ከዛ ውጭ ሁሉም ፓርቲሽ ላይ የህይወትሽ ፓርት ላይ እንትን አላቸው፣ ፓርቲሲፔት አላቸው እና በጣም ደስ ይላል። ከዛ ደግሞ አዲስ አበባ ሁሉ ነገርሽ የግል ነው። ብትወድቂም ብትነሽም ራስሽን አቆመሽ ነው እንጂ ማንም ቼክ አያደርግሽ ወይ እዚህ ዘመድ ካለሽ አለሁልሽ የሚልሽ። እንደዛም ቢሆን በጣም የተገደበ ነው እና ጎንደር እና እዚህ በጣም የሚለያየው ሶሻል ላይፉ እዚህ በጣም የተገደበ ነው እና አዲስ አበባ ትንሽ ብዙ ነገርሽ ይገደባል። ብዙ ሰፈሩ የተራራቀ ነው። ልክ እንደመጣሁ በጣም የተቸገርኩት ሰፈር አንድ ቦታ ለመሄድ 3 ታክሲ 2 ታክሲ በጣም አዛን ወላሂ ለመልመድ ለአዲስ ሰው በጣም ከባድ ነው እና እሱን መልመድ ትንሽ ይከብዳል። ሶሻል ላይፍ በቃ ራስሽ ይሄ ፕራይቬት ላይፍሽ ይበዛል። በአንድም ሳይድ አሪፍ ነው ይሆናል አይደለ? ብቻሽን የምትሆኝባቸው ጊዜያቶች የምትፈልጊበት ጊዜ አለ። ግን ሶሻል ላይፍን በደንብ የለመደ ሰው ይሄ አለሁልሽ መባልን የለመደ ሰው ግን እዚህ ሲመጣ በጣም ባይተዋር ይሆናል። ግን አልሐምዱሊላህ እንደዛ አይነት ስሜት አልተሰማኝም። ግን በቃ እንትኑ ኢንቫይሮንመንቱ ትንሽ አዲስ አበባ ይከብዳል። ግን አሁን ይኸው እየኖርንበት ለምደነዋል። እኔ እኮ ቅድም ስታነሺ ምን ትዝ እንዳለኝ ታውቂያለሽ? እኛ ጋር ቤት እናቴ መጣችና ገና እኔ እንዳያገባው ምናምን ነገር ከዛ በኋላ ጠዋት ላይ አባቴ ወጣ፣ ለዚያራ ነው የመጡት። ከዛ ቤት ከተስተካከለ ምናምን ካለ በኋላ እኔ በሩን ቆለፍኩት ማለት ነው፣ ዋናውን በር። እንዴ ሰላም አይደል እንዲ ያለችኝ እናቴ። እንዴ ሰላም ነው ምን ሆነሽ ነው? አዎ። ከዛ እንዴ ለምንድን ነው ታዲያ በሩ የምትቆልፊው በቀን አለችኝ። እንዲሁ ነው በቃ አይቆለፍም እንዴ እና እዛ እንኳን በር ይቅርና ግቢው ራሱ ይከፈታል እኮ እና ያንን ነው በጣም መተማመን እኮ ነው የሚያሳየው። ወላሂ በቃ በር አሁን እዚህ የሚዘጋው ሌባም ሊመጣ ይችላል ማለት ሰውን ካለማወቅ ነው። በቃ አብሮሽ ያለውን ሰው ካለማወቅ ነው። እዛ ግን ሁሉም እርስ በርስ ይተዋወቃል፣ ማን ምን እንደሆነ ይታወቃል እና በጣም ነው ደስ የሚለው። አሁን እኛ ተርቲብ አለን፣ የቡና ተርቲብ እኛ ጋር አሁን አድሃ ከተፈላ ምሳ ማን ጋር እንደሆነ ይታወቃል። ዙሁር አለ፣ አሱር አለ። በቃ ይሄ ተርቲብ ማለት ቋሚ የሆነ ማን ጋር እንደሆነ የሚታወቅ ማለት ነው። ዛሬ አሁን እኔ ጋር ከሆነ ቀጣይ ደግሞ ሌላ ጎረቤታችን ጋር ማለት ነው። ይሄ የተለመደ ነው እና ቁርስም አብረው ነው የሚበሉት፣ አብረን ነው የምንበላው። አሁን ግን አለ እሱ ነገር አለ፣ አሁን ስቲል አለ። እኛ ሰፈር እንግዲህ በደንብ አለ ማሻአላ። እና ብቻ ወደ ትዝታ መለሽኝ። ወላሂ በጣም ነው ደስ የሚል፣ ይላል። እንቃኘው አይቀይርብን። አሁንም ወላሂ ያ ነገር በጣም ያስፈልጋል እንደ ሀገርም
በጣም ሶሻል ላይፍ ግድ ነው። ማሻአላህ። አዲስ አበባ ስትመጪ የከበደሽ ነገር ምንድን ነው? ከነዚህ ውጪ ሰፈሩ ምናምን ክራውድድ ከመሆኑ ባሻገር እኔ አመጣጤ ምናልባት ሊሆን ይችላል ኤክስፔክት አድርጌ የመጣሁት በጣም ይሄ ነገሮች ቶሎ ይሳካሉ ምናምን እና ስራም ብቻ አስቤ ስለመጣሁ ትንሽ የከበደኝ ቶሎ ስራ አላገኘሁም። በጣም ስትራግል አድርጌ ነበር። እንደውም አዲስ አበባን እስከ መጥላት ድረስ ሀቂቃ ልክ እንደመጡ የተቀበለችኝ በጣም በክራውድ ነበረ። በጣም ስትራግል አድርጌያለሁ። በጣም እንግዲህ በአቅሜ በራሴ ስራ መፈለግ ራስን መቻል ደግሞ ኤክስፔክቴሽን ያለ በቃ ስራ ይዤ ራሴን ለውጪ ከዛ ቤተሰብ የምትይው ነገር አለ። ልክ የተመረቀ ሰው የሚያስበው ሀሳብ አለ። እሱን አስቤ ከዛ ደግሞ አዲስ አበባ ሲባል ሰፊ ሀገር ምናምን ብቻ በሰፊው አስቤ ግን የሆነ ባህር ውስጥ እንደመጣል አይነት እንደዛ እንደመጥፋት በጣም ስትራግል ማድረግ እንዳለብሽ ወይ ደግሞ እዚህ ሀገር የሆነ ቢውልድ ያደረግሽ ነገር መኖር አለበት ወይ ዘመድ ወይ ቤተሰብ ካልሆነ በጣም 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 ከባድ ነው። ያው አላህ ካላገራልሽ እና ትንሽ ቆንጠጥ አድርጋኛለች አዲስ አበባ ስመጣ። ግን ያው በሂደት ነገሮችን ትቀበያለሽ። እድሜሽም እየጨመረ ሲሄድ ብስለቱ ይመጣል ምናምን መንገዶችን ታውቂያለሽ። በዚህኛው ብሄድ ይሄኛው አልተሳካም ስለዚህ ሌላ ልሞክር እያልሽ እንትን ትያለሽ እና አቀባበሏ ትንሽ ከባድ ነው ግን ይለመዳል። ከነዚህ ቻሌንጅ ውስጥ ምንድን ነው የተማርሽው? ምን አስተማረችሽ? ያው ከቻሌንጅ ውስጥ ያልጠቀስኩልሽ ደግሞ ምን ተፈጠረ መሰለሽ? ይሄ ስራ ምናምን በጣም ስትራግል አደረኩኝ አገኘሁኝ። እንደምንም ያው የሰው ልጅ ከለፋ እንደው የዳር ላይ ያለውን እንትን ታገኛለሽ እንደው የለም ቢባል እንኳን ነው። ከዛ ልክ ስራውን አግኝቼ 1 ወር ከ15 ቀን ከሰራው በኋላ ታመምኩሽ በጣም በከባዱ ማለት ነው። ላይፍን ፑዝ አድርገሽ እንድታስብ የሚያደርግሽ የ360 ዲግሪ ነው ህይወት የተቀየረው የዛኔ ማለት ነው። እና መቆም ታውቂያለሽ በቃ መቆም ህይወቴ የቆመ አይነት አስቢው። የመጣሁበት አመጣጥ ልሰራ ልለወጥ ራሴን በቃ የምጠብቀው ቦታ ላይ ለማግኘት ነው። ግን አላህ በምን ቀየረው? በህመም በጣም ታመምኩኝ። ከዛ በቃ ሙሉ ለሙሉ ደግሞ ይሄ እንትኑን ትቼ ስትራግሉን ትቼ ደግሞ ወደ ህክምና ፕሮሰሱን ያለፍኩት እና እሱ ነው በጣም መታውን ጎንደር እያለሁ ልጅም እያለሁ ምናምን የሆነ ህመሞች ይኖራሉ። ግን ለመጀመሪያ ጊዜ ነው እንደዚህ የተከባድ ህመም ገጥሞኝ አያውቅም። ለመጀመሪያ ጊዜ ነበረ እና በጣም ያስደነግጥ ነበር። ከራሴ አልፎ ቤተሰቦቼን ምናምን እና የህክምና ሂደት በቃ ገባሁኝ። ከዛ ወደ ጎንደር ድጋሚ ተመለስኩ። ሰርጀሪ ምናምን ማድረግ ነበረብኝ። ከዛ አሰቢው ማታውን ይህንን እያየ ያለ ሰው እንዲረዳው የምፈልገው አሁን እኔ በነገራችን ላይ ብዙ አሁን ገና ነኝ ብዬ ነው የማስበው ለማውራት። አሁን ያለሁበት ሌብል እንደዚህ ነበርኩኝ ብዬ ለማውራት በጣም ገና ነኝ። ግን ባለፈውም እያወራን ነበረ ከአንቺ ጋር ግን ዛሬ ነገ እንደማናውቀውም እንድረስበት አንድረስበት። ስለዚህ አሁን ያለውን ላይፍ ከኔ አንድ ሰው ከተጠቀመ ምንም ችግር የለውም የኔን ታሪክ ቢሰማ። ኢንሻአላህ አላህ ከፈቀደ ደግሞ እዛ ቦታ ላይ ስደርስ ደግሞ የዛኔም እናወራለን። እና እንዲረዳ የምፈልገው እኔ አሁን በጣም እፈጥን ነበር ስልሽ ይሄ ቶሎ ላይፍን ሰክሰስ አድርጌ በጣም ብዙ ማሰባቸው ትልልቅ ህልሞች ስላሉ እዛ ላይ ለመድረስ አሁን ነው መጀመሪያ ያለብኝ ብዬ ከግራጁዌሽን በኋላ በጣም ሮጥ ነበር። በጣም ፈጣን ነበርኩኝ። ግን አላህ አረጋጋኝ። አንቺ ስለ ሮጥሽ አይደለም በሮጥ አይደረስም በዘገየም አይቃርም ብሎ በቃ ፑዝ አደረገኝ አላህ። ከዛ ህመሙ ያው ህመም ነው ያምሻል። ብዙ ነገሮች አሉ በጣም ከባድ ፊሊንጎች አሉ። ከዛ አስቢው ስራ ልሰራ መጥቼ በ1 ወር ከ15 ቀኔ ድጋሚ ወደ ጎንደር ሄድኩኝ። ቤተሰቦቼ ጋር ሆንኩኝ። እና እንዴት ነው ላይፍ በቃ አላህ ሊያሳይሽ የሚፈልገው የተለያየ መንገድ አለ። አላህ ሊያስረዳሽ የሚፈልግ በራስሽ ህይወት አንዳንዴ ከሰዎች ምክር ሰምተሽ ትረጃለሽ ታያለሽ። ብልህ ከሰው ውድቀት ይማራል ይባላል። አንዳንዴ ደግሞ በራስሽ ላይፍ ነው አላህ የሚያስተምርሽ። እና በራሴ ላይፍ የአላህን ኒዕማ ትዕግስትን ሰብርን ህይወት ደግሞ እኛ በምናስባት ብቻ መንገድ እንዳልሆነች ደግሞ አላህ በራሴ ህይወት አሳየኝና ድጋሚ ወደ ጎንደር ሄድኩኝ። ሰርጀሪ ያደረግኩኝ። ከዛ በቃ ላይፍ ቀጠለ እንደገና ማለት ነው። ድጋሚ ነው ተመለስሽ? ማወቅ ይቻላል? እንጃ አሁን እሱ መናገር ይኖርብኝ አይኖርብኝ የሆነ ለመሰልሽ እንትን ሰው ስነግረው እንትን እንዲያዝንልኝ ወይ የሆነ
እንትን እንዲል አልፈልግም እና ጀስት ብቻ እና እንደ እንትንም ስለምቆጥረው ነው ወላሂ ነገሮችን አሁን ኦልሞስት ወደ 7 ዓመት ወደ 8 ዓመት ሆነ በዚህ ፕሮሰስ ሳልፍ ማለት ነው። እና እንዴት እቆጥረዋለሁ መሰለሽ ይሄን አላህ የሆነ በህይወትሽ ውስጥ ተአምር ፈጥሮ ግን ሰዎች ልክ እንደ ልጅሽ በቃ ልጅሽ አሁን ትሳስሽለታለሽ አይደለ ሰዎችን እንትን እንዳይሉብሽ ምናምን ደበቅ የምታደርጊው ነገር አለ የእናትነት ስስት እና አላህ ያንን ነገር ለኔ ያደረገልኝን ነገር እማወራው የሆነ ቦታ ላይ ራሴ ላግኝቸው በቃ እዚህ ደርሻለሁ ያንን አልፌ ግን ያንን ሳወራው ያለ ምንም እንትን እንዳይሆን ስለምፈልግ ነው። ብቻ ከባድ ኬዝ ነበረ። ለአንዳንድ ሰው ምናልባት ቀላል ሊሆን ይችላል አሁን ባወራው ኬዙን እንዴ ይሄማ እንትን ሆኖ እንደዚህ ግን ለእኔ እጅግ በጣም ከባድ ነበር ይሄ ህይወት። ይሄ ወደ ሞትን አለ አይደለ የመጠባበቅ ያህል እጅግ በጣም በጣም ይሄ መናገር ከምችለው በላይ ኢሞሽን ኢሞሽናልም እንዳልሆን ነው እንጂ በጣም ከባድ የሚባል ላይፍ ነው ያሳለፍኩት በህመሙ ምክንያት ማለት ነው። እና አንዴም ብቻ አይደለም ደግሞ 2 ነው ሰርጀሪ ያደረኩት በድጋሚ ደግሞ ያ ሁሉ አልፎ ደግሞ ከ2 ዓመት በፊት ደግሞ ድጋሚ ሰርጀሪ ያደረኩኝ ያና ደግሞ ሞር ከመጀመሪያው ደግሞ በጣም እጥፍ ከባድ ነበር። እኖራለሁ ግን ከዚህ በኋላ የምር እኖራለሁ እንደ ድሮ እንቀሳቀሳለሁ ከሰዎች ጋር እንትን እላለሁ ምናምን የምትይው አይነት እንትን ነበረ። በጣም እጅግ በጣም በእኔ አቅምና በእኔ ልክ እጅግ በጣም ከባድ ህመምና እንትኖችን ነበር ያለፍኩትና ብቻ አልሐምዱሊላህ እና እንደ ብርቅ ስለምቆጥረው ነው በቃ አለ አይደለ ድብቅ አድርጌ ለራሴ የመያዝ ያህል ወይም ደግሞ ካወራሁት የሆነ ቦታ ላይ ደርሼ አወራዋለሁ ለማመስገንም እንዲመቸኝ አለ አይደል አላህ በጣም ስፔሻል የሆነ ነገር አድርጎልኛልና እሱን ለማመስገን የሚያስችል ስራ ሰርቼ ነው ላወራው የምችለው። ብቻ አላኩል ያህል ህመም ነበረ እጅግ በጣም ከባድ ህመም እኔም ብቻ ሳይሆን ቤተሰቦቼን ባለቤቴን በእነሱ አቅም ልክ እንግዲህ የተፈተኑበት ያስጨነቁበት ኢማጂን አስቢው እኔ እነሱን እረዳለሁ እነሱን እለውጣለሁ ብዬ ድጋሚ እጃቸው ላይ ወደኩበት አሁንም ደግሞ ወደ ትዳር ከገባው በኋላም ደግሞ ባለቤቴን በጣም የፈተንኩበት በቃ ባለቤቴም ተፈትኗል እና ለኸይር ነው። በጣም በሚገርምሽ ሁኔታ ግን ከዚህ ህመም ውስጥ ደግሞ እንዴት ልበሽ እንኳንም ታመምኩ እስክል ድረስ የአላህን ኒዕማ የአላህን ታላቅነት የአላህን ደራሽነት በጣም ፈተናው ሲበዛ አንድ ሰው በጣም ሲፈተን ነገሮች በጣም ሲወጠሩብሽ ይዛን አላህ በጣም ቅርብ እንደሆነ የአላህ ፈረጃ በጣም ቅርብ እንደሆነ ያዩበት ማለት በታሪክ ብሰማው የማይገባኝ አይነት ሰው ሊሆን ይችላል ምናልባት ለአላህ እና በአይኔ አሳየኝ በልቤ ነገረኝ አወቁት አየሁት። አሁን እኔ በጣም ከድሮዋ በጣም የተሻለች ሴት አድርጎኛል አላህ በዚህ ህመም ገባሽ በየትኛው መንገድ አላህ እንደሚያስተምርሽ አይታወቅም እና መሆን ነበረበት ሁሉ ላለው በቃ እኔን እንደዛ አስብ ይሆን እንደዛ ሮጬ ምናልባት አመስጋኝ ላልሆን እችላለሁ። በቃ ሁሌ ዱንያን አንጠግብም አይደለ ስራት ያለሽ ልማርት ያለሽ ካለሽ ነገር ላይ ሁሌ ለመጨመር ትጥሪያለሽ እና አላህ በዚህ ደግሞ ስብር አደረገኝና እንደውም የሆነ ግጥም አለ እንኳንም ሰበርከኝ የሚል ራሴን አስቤ ጻፍኩት የራሴ ህይወት ነውና እንኳንም ሰበርከኝ ይላልና አላህ ስብር አድርጎ ግን እሱን እንዳገኝ ያደረገኝ በቃ አሁን በህይወቴ ምንም የማይገርማ ሴት ታውቂያለሽ ዱንያ ላይ ምንም አይገርመኝም ማጣትም እንደ ሰው ያው ፊል ላረግ እችላለሁ ግን ትልቁን ነገር አይቻለሁ ገባሽ ኒዕማ በህይወትሽ ውስጥ ከጤና በላይ ምንም ኒዕማ የለም ወላሂ ከእስልምናሽ ቀጥሎ ኒዕማ ምንድነው ብትይኝ እኔ ጤንነት ነው የምልሽ እና እኔ ታመመ ሰው ሳወራ እንዴት ማውራት እንዳለብኝ ያውቃለሁ ለታመመ ሰው እንዳዘን አድርጎኛል ህመም ምን እንደሆነ ስታጮ ምን የሚገባሽ አንደኛና ኒዕማውን የነበረኝ ኒዕማ አላውቀውም እኔ በቃ አረ መስራት አለብኝ መለወጥ አለብኝ እንጂ ጤና ይለካ አንድ ኒዕማ ነው እንጂ በጣም አድርጎኛል አልሐምዱሊላህ እንኳንም ታመምኩ እንኳንም ተፈተንኩ እንኳንም ተሰበርኩኝ ይላልውና ስም አልሐምዱሊላህ ወላሂ በጣም በጣም እድለኛ መባል ሲተኝ እንደዛ ምን ልጅ ከዚህ ከፈተናው ውስጥ ደግሞ የሚገርምሽ በኔ ኬዝ እና በኔ የህክምና ሂደት ደግሞ ማለት ከዚህ የባሰ ሊሆንበት የሚችልበት እድል በጣም ሰፊ ነው የባሰውን ስታይ ማለት ነው አጠገብሽ ያሉት ብዙ ሰዎች ታያለሽ ታካሚዎችን እና የኔ እንደውም ላይክ እንደ ጉንፋን ነው የሚቆጠረው ለኔ ከባድ እኮ ነው ግን ከክብደቱም ጋር ደግሞ አለ አይ አንቺ እኮ ቀላል ነው የባሱትን ደግሞ ብሎ አሳየኝና
እድለኛም ነኝ። በጣም በጣም ምርጥ ቤተሰብ አለኝ። በዚህ አጋጣሚ አልሐምዱሊላህ ያቆይልኝ ውድ እናቴን፣ ውድ እህቶቼን እና ውድ ወንድሞቼን እና እነሱ እቅፍ ድግፍ አድርገው እዚህ ያደረሱኝ። ከዛ ደግሞ አልሐምዱሊላህ ውድ ባለቤቴ በቃ እንጃ ስለሱ ማውራትም ትንሽ ከብደኛል፣ ግን ልክ እንደ ቤተሰብ እንደ አባት እንደ ጓደኛ ሆኖ ገመናዬን ሸፍኖ ጉድለት አለብሽ ብሎ በጉድለቴ ሳይገምተኝ በቃ ከቤተሰቦቼ ደግሞ ወደ ሌላ ቤተሰብ የተሸጋገርኩትና እነሱ ባይኖሩ ደግሞ አስቢው ወላሂ ሰው የሌለውን ሰው አስቢው ህመም ውስጥ ሆነሽ ምናምንና አልሐምዱሊላህ ከዚህም ፈተና ከዚህ ህመም ጋር ደግሞ ምርጥ ቤተሰብ ምርጥ ባለቤት ሰጠኝና አልሐምዱሊላህ አሁን ያልተፈጠረ ያህል ረስቸው በቃ የምታውቂኝ ቲክቶክ ላይ ነው ግጥም ወይ ምናምን ሳቀርብ ነው ሰው አሁን በጭራሽ አያምንም። ምናልባት ይህንን ካየ በኋላ ምናልባት የተወሰነ ሂንት ይኖረዋል ስለኔና አልመስልም ከነጭራሹ ያንን ነገር ያሳለፍኩኝና አልሐምዱሊላህ በብዙ ኒዕማዎች ተከብቤ አለሁኝ። ያጣሁትም ነገር የነበረኝን እንዳውቅ ከዚህ በኋላም ደግሞ ምንም ነገር እንዳይገርመኝ እንዳልኩሽ ቅድም ምንም አይገርመኝም በሀያቴ ውስጥ ገንዘብ ዱንያ ምን በቃ አላህ ከፈለገ ያመጣዋል ካልፈለገም ለእኔ ስላላለ ነው። ምንድነው ትልቁ ነገር እቺ ልቤ ውስጥ ያለችው ኢማንና ጤንነቴ ነው። ከዛ ውጭ የትም ሁሉም ነገር ይደረስበታል። ሲምፕል ነው ለእኔ ከዛ ውጭ ያሉት ነገሮች። መርሃባ ረዚ ብዙ ነገር ነው ያነሳሽው። በሀሳብ ሂደን ራሳችንን እንድንቃኝ ነው ያደረግሽን እና በነገራችን ላይ ያስሚን ሙጃሂድ በአንድ መጽሐፏ ውስጥ ባዕደ ዑስሪን ዩስራ የሚለው ይሄ ከችግር በኋላ ድሎት አለ የሚለው እዛው ችግር ውስጥ ነው ድሎት ያለው ትላለች። እና ያንን እንዳስታውስ ነው ያደረግሽኝ። ለምን ትላለች? ችግር ውስጥ ነሽ ራሱ ወደ አላህ ሱብሃነሁ ወተዓላ ትቃረቢያለሽ። እንደዛ በምታደርጊበት ሰዓት ደግሞ የሆነ የራሱ የሆነ ደስታ ነው ይዞ የሚመጣው፣ የሆነ የራሱ የሆነ እፎይታ ነው የሚሰጥሽ እና ያንን እንዳስታውስ አድርገሽኛል። በነገራችን ላይ ረዚ ይሄ የበሽታ ክስተት የተከሰተው ከማግባትሽ በፊት ነው ወይንስ ካገባሽ በኋላ ነው? ያው ልክ ከግራጁዌሽን በኋላ ልክ እንዳልኩሽ 1 ወር ከ15 ቀን ሰራሁኝና በጣም ታመምኩኝ እና የህክምና ሂደቱ የሚመስልሽ በተፈጥሮ እንደውም እስካሁን እንዴት ነበር ያሉት የህክምና ሂደቱ ላይ እንዴት እስካሁን ቆየሽ አይነት ነበረ። እስካሁን መታከም የነበረበት ነገር ነበር አሉ። ከማግባቴ በፊት ነው። ከዛ ሰርጀሪ ያደረግኩኝ፣ ከዛ ደህና ሆንኩኝ። በቃ ከዛ ወደዚህ መጥቼ ከዛ ነው ወደ ትዳሩም የገባሁት እና ከእንትኑ በፊት ነበረ እና ቅድም ባዕደ ዑስሪን ዩስራ ስትይ ከችግር በኋላ በእርግጥ ምቾት አለ፣ ግን ከችግሩ ጋር ደግሞ ያለው ምቾት ምንድን ነው ካልሽኝ ኢማን ነው። ወላሂ እኔ በህመሜ ውስጥ ነው አላህን በደንብ ያወቅኩት፣ አላህን በደንብ ያገኘሁትና ሶሪ እና ከአላህ ጋር በደንብ አታች አድርግሻል ህመም። ባለፈው የሚገርምሽ አፍናን አወቅሻታል? የእሷን ቪዲዮ አይቼ ሙሉ ፖድካስቱን ማለት ነው ሚንበር ላይ እና ወላሂ ቀኑ ሙሉ በቃ ልክ አልነበርኩም። ምክንያቱም የሆነን ሰው ታሪክ ስትሰሚ በዛ መንገድ ካለፍሽ በቃ የታመመን ሰው ፊሊንግ ያውቃል ይረዳል። እና ሙሉ ቀን ተረብሼ ነበር። ምንድነው የረበሸኝ? ያለፈውን መንገድ አስታወስኩኝና አላህ ትልቅ ኒዕማ እንደው አለልኝ። አውቀዋለሁ እኮ ዴይ ቱ ዴይ አስታውሳለሁ፣ አላህን አመሰግናለሁ። ግን ወደኋላ መለስ ብለሽ እዛው ቦታ ላይ ስትሆኝ ደግሞ ትንሽ ስሜት ያደርጋልና አብሽሪ እና አላህን አግኝቼበታለሁ። አልሐምዱሊላህ ለእኛም ስለቆየሽልን አላህን እናመሰግነዋለን። አብሽሪ አይዞሽ። ሰውን ማጽናናት አልችልም በነገራችን ላይ ሶፍት አለ አይራ የሚያስለቀሽም ሶሪ እንግዲህ አብሽሪ
አሁን መቀጠል እንችላለን። አልቃሻ ነኝ፣ ለዛ ነው ማውራት የማልፈልገው፣ ለዛ ነበረና አልሐምዱሊላህ አሁን አለፈ። ስላለፈው ነው እንደዚህ የምማወራው እና አልሐምዱሊላህ ትልቁ ነገር ከዛ መማር ነው። ከፈተናው በላይ ደግሞ የሚያስለቅስሽ የአላህ ኒዕማ ነው። እንዴት ከእናት በላይ አዛኝ እንደሆነ ርህሩህነቱ፣ ደራሽነቱን ስታስቢ ምን አድርጌ ነው ይገባኛል ወላሂ ትያለሽ። እና እሱም አልሐምዱሊላህ ለጌትነቱ ለአዛኝነቱና አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ወደ ሌላ ርዕስ እንግባ፣ ካልሆነ ትንሽ ከባድ። መርሐባ መውጣት ባልፈልግም ልወጣ ነው ወይ ትንሽ እንመለሳለን ኢንሻአላህ፣ በኋላ እንመለስበታለን። ገጣሚ ነሽ፣ ጸሐፊ ነሽ፣ የማስታወቂያ ባለሙያ ነሽ፣ ያው ዞሮ ዞሮ አርቲስት ነሽ። አርቲስት ወይ እስኪ እንግዲህ እሺ፣ አርትን እንዴት አገኘሽ? እንዴት ራስሽን አገኘሽ? ከአርት በፊት ራስን ማግኘት አንዳንዴ ይከብዳል እኮ እና ራስ ማግኘት በየትኛው መንገድ? በዚህ በግጥም በኩል በአርቱ በኩል ጸሐፊ መሆንሽን እንዴት አወቅሽ? ከልጅነት የጀመረ ነው ወይንስ ቤተሰብ ውስጥ እንደዚህ አይነት ሰዎች አሉ እያየሻቸው ያደግሻቸው ሰዎች አሉ ወይንስ በድንገት ነው ራስሽን ያገኘሽው? እንዴት ራስሽን እንዳገኘሽ እናውጋ እስኪ። አሁን ቆንጆ ጥያቄ ጠይቅሽኝ አይደል? ከዛ ውስጥ እንውጣ። ደስ ይላል። እንደዚህ አርት ነገር በብዛት ተሰጥኦ ነው፣ አላህ የሚሰጥሽ ተሰጥኦ ነው። እኔ አሁን አንዳንዴ ራሴን ሳየው ቲክቶክ ላይ እንትን እላለሁ። ማለት ድሮ ላይ ሳልጀምረው በፊት ሚዲያን የምወድ ሰው አልነበርኩም፣ ወይም መቅረብ የምፈልግ ሰው አልነበርኩም። ግን ሲሰጥሽ አትችዩም፣ በቃ ማፈን አትችይም፣ ታወጫዋለሽ። የሆነ ሰዓት ይፈረዳል፣ ታወጫዋለሽ። እና እንዴት ነበረ መሰለሽ የአርት እንትኔ ከልጅነቴም ጀምሮ ይሄ ስፔሻል ብለሽ የምትወስዳቸው ወይም ሆቢዎችሽ ውስጥ አሉና መጽሐፎች ነበሩ፣ ኢስላማዊ መጽሐፎች። እኛ ጋር በግጥም ምናምን ማንም የለም ብዙም እንትን የሚል ግን ምን ነበረ ኢስላማዊ መጽሐፎች በደንብ ወንድሜ እህቴም ያመጣሉ፣ ታላቅ እህትና ወንድሞቼ እና ከእሱ ጋር በደንብ አታችድ ነበርኩኝ። ኢስላማዊ መጽሐፎች፣ ታሪኮችን ወዳሉ፣ የሰሃቦችን ታሪክ፣ የነቢያት ታሪክ። የዛኔ አፍሪካ ቲቪም በደንብ ፌመስ የነበረበት ጊዜ ነበረ። የበረካ ፕሮግራም ታስታውሽ ከሆነ የበረካ ፕሮግራም አቡጁና ሲዳህ ምናምን እሱ በጣም ተጽዕኖ ፈጥሮብኛል። እነ ለምሳሌ ሁሴን ከድር እነ ዲኖ አሊ እነሱን እያየሽ ስታድጊ ከአርቱ ጋር በደንብ እንትን ያደርጉሻል ውስጥሽ ካለ ማለት ነው። እና እነሱ ኢንስፓየር ያደርጉኝ ነበረ እና እነዛ መጽሐፎች ከዛ በራሴ የሚሰማኝን ስሜት ከልጅነቴ ነው የሚባለው ከስምንተኛ ክፍል ምናምን ጀምሮ ማስታውሰው ዝም ብሎ የሚሰማኝን አሁን ሳያቸው እስቃለሁ። በዛኔ ግን የተሰሙኝ የማስባቸው ዝም ብዬ ስለ ጨረቃ ሊሆን ይችላል ምጽፈው፣ ስለ ሰማዩ ሊሆን ይችላል፣ ብቻ የተሰማኝን እጽፍ ነበር። ዝም ብሎ ግጥም ለማንም እንትን እንደምጽፍ ምናምን አያውቁም ቤተሰብ። ግን ዝም ብሎ መጽሐፍ ወድ ነበረ፣ መጽሐፍ ማንበብም ግጥም ጽፍ ነበረ። ከዛ እያደገ 9ም 10ም ከዛ ትዝ የሚለኝ አንዴ ግጥም 9ኛ ክፍል ላይ የሴቶች እንትን ነበረ ሚኒ ሚዲያ ምናምን እና እንደዛ አቅርብ ያለው አላቀረብኩም፣ ብቻ እንደዛ ፓርቲሲፔት አድርግ ነበረ። ፊሊንጉ ነበረኝ፣ ስሜቱ ነበረኝ የመጽሐፍ። ከዛ ያደገው ግን ግቢ ዩኒቨርሲቲ ስገባ ዩኒቨርሲቲ አዲግራት ዩኒቨርሲቲ የተማርኩት እዛ ሳይኮሎጂ ያጠናሁት። እዛ ምን አደረግ ነበረ መሰለሽ የማይመቸኝን ክላስ ኢቭን ክላስ ስገባ የማይመቸኝ ክላስ ከሆነ በቃ ከኋላ ወንበር እቀመጥና እኔ እጽፋለሁ፣ ግጥም ልቦለድ እጽፋለሁ፣ ግጥም እጽፋለሁ፣ የማይመቸኝ ክላስ ከሆነ ማለት ነው። እና እንደዛ እያለ ከዛ ለጓደኛ ስጽፍላት ግጥም አብራኝ የነበረች ሀያት ትባላለች። ለእሷ ስጽፍላት የሆነ ረዚቃ እኮ ግጥም ትጽፋለች የሚለው ትንሽ ነገር ጀመረ። እኔ እንደዚህ ገጣሚ ነኝ ወይ በደንብ እችላለሁ ምናምን አለም። ዝም ብሎ ለስሜቴን ግን በደንብ የሚገልጽልኝ ግጥምና ታሪክ ነበረ። ታሪክ ዝም ብሎ ይሄ ፈጥረሽ የምትጽፊው የልብ ወለድ እንትኖች እነሱን እጽፍ ነበረ። ከዛ በኋላ በቃ ግቢ ላይ በደንብ ጻፍኩኝ ምናምን። በደንብ ስልሽ በቃ በደንብ ፍሪ ታይም ስለነበረኝ እዛ ላይ በደንብ ፎከስ አድርጌ ጻፍኩኝ። ከዛ ከግቢ ከወጣ በኋላ ይሄ ህመሙ ምናምን ካለፈ በኋላ አሁን በነዛ ሂደቶች ውስጥ ብዙ ጽፌ በቃ ዶክሜንት ሆኖ ተቀመጡ። ከዛ ባለቤቴ ነው አላህ ይስጠው በዚህ አጋጣሚ እሱ ነው በቃ ወደ ህልሜ አንድ እርምጃ
ያስጠጋኝና ከተጋባን በኋላ በቃ በወጣ በገባ ቁጥር በቃ ግጥም አነብለታለሁ ለሱ እና ጨቀጨኩት መሰለኝ ማለት እንትን አይልሽም የሆነ እንትን ስትይ ወደ ውስጥሽ ማስቀመጥ አትችይም። በቃ ከጻፍሽው ወይ የሚሰማሽ ሰው ትፈልጊያለሽ ወይ ደግሞ ይሄን እኮ እችላለሁ ምናምን አይነት። ከዛ ቲክቶክ መጥቶ ነበር ይዛኔ እና አንዳንድ ገጣሚዎች ነው ያለውኝ ሙስሊም ያልሆኑ ማለት ነው እና እነሱን ተለካ እንደዚህም ይቻላል በሚዲያ መስራት ይቻላል ግጥም ምናምን እና የእነሱን ስታይ ደግሞ የራስሽን ታስተያዩና እንዴ ያን ያህል እኮ መጥፎ አይደለም ምናምን። ከዛ የሆኑ ሰዎች ሲሰሙ እንዴ ይሄ እኮ በጣም አሪፍ ግጥም ነው ምናምን ወደ ሚዲያ ለምን ትናቲም? ከዛ ባለቤቴ አንቺ በቃ ወደ ሚዲያ መውጣት አለብሽ፣ ይሄ ወረቀቶች ውስጥ ታፍኖ መቅረት የለበትም፣ በቃ ሰው መስማት አለበት፣ ችሎታሽ አንቺ ከምታስቢ በላይ ነው አይነት ነገር። እኔ ራሱ እሱ ያመነብኝን ያህል በነገራችን ላይ አሁንም ስቲል አላምነውም ራሴ። እሱ በጣም ነው የሚያምንብኝ ችሎታሽ ከማንም በላይ ነው በቃ ከፍቅርም ነው እላለሁ አንዳንዴም ደግሞ ካለሽ ነገር ነው። እኔ ፍቅሩ ሌላ ነው ችሎታው ሌላ ነው ይለኛል እና እሱ በጣም አመነብኝ እና በጣም አይናፋር ነበርኩኝ በነገራችን ላይ። በዛው አጋጣሚ አሁንም አይናፋር ነኝ ግን እያሻሻልኩ ነው። በላ አይኔ ገና እየተገለጠ ነው እና እንዴት ነው የምመጣው ስለ ቲክቶክ ጀመር ያለኝ እሱ ነው በቃ ያስጀመረኝ። ጀመርኩት በግጥም ነው የጀመርኩት በቃ በተከታታይ ዝም ብሎ አሁን የጀመርኳቸው ግጥሞች ምናልባት ካየሻቸው ዝም ብለው አለ አይደለም እንትን የሆኑ አይደሉም ብቻ የነበሩኝን አለኝ ብዬ የማስበውን ግጥም ጀመርኩኝ። ከዛ በቃ እንደዛ የጀመርኩት ግጥም በሱ እንትን ነው በጣም ፑሽ አደረገኝና ጀመርኩኝ። በቃ በዛ ግጥም እንደዛ የጀመርኩት። እንግዲህ ግቢ እያለሽ አንዳንድ ግጥሞችን ትጽፊያለሽ፣ ጓደኞችሽ ያውቃሉ፣ ያበረታቱሽ ነበር እነሱ። ያው ተሰጦ ነው እንዳልሽው፣ አርት ማለት ተሰጦ ነው። ተሰጦሽን ደግሞ ማፈናችም የሆነ ቀን ላይ ፈንድቶ ይወጣል። እስከሚወጣ እንደውም ይጨንቃል አይደለ? አሁን አንዳንዴ እኮ አስበሽ የሆነ ነገር ተሰምቶሽ ያንን ነገር ውስጥሽ መጀመሪያ አእምሮሽ ነው የምጽፈው፣ ከዛ አእምሮሽ የጻፈውን ነገር ወረቀት ላይ የምታሰፍሪው እና በጣም ይጨንቃል እስከሚወጣ ድረስ ቃላቶቹን ለማወጥ ምናምን። ያው እዛው አካባቢ ስለሆንኩኝ እረዳሻለሁኝ ስሜትሽን እና ማሻአላህ ባለቤትሽ በዚሁ አጋጣሚ መልካም ከሚባሉ ወንዶች መካከል ነው ብዬ አምናለሁኝ። ምክንያቱም እንደዚህ ከቤት ውስጥ የሚገፋሽ ሰው ወጥተሽ እንደዚህ ችሎታሽን እንድታሳይ ጠቃሚ ሰው እንድትሆኚ የሚያደርግ ሰው ሲኖር ብርታት ይሆንሻል አንቺም። እና በዚሁ አጋጣሚ እንደዚህ አይነት ባሎች ይበርክቱልን ለማለት እንወዳለን። መርሃባ። እስኪ ከግጥሞችሽ መካከል አንድ ጋብዥና። ልጋብዛችሁ? አዎ እሺ። ያንዳንድ ሰው ዱዓ ይላል። ያንዳንድ ሰው ዱዓ ህግጋቱን ሞልቶ ቂብላን አቀዳጅቶ እጁን ይዘረጋል። ያ ረቢ እያለ ያላህን ስም ጠርቶ ወንድሙን ይቀብራል። በተሳለው ምላስ በቀሉን ሊወጣ መስገጃው ላይ ሰክኖ ሴራን ይሸርባል። ከእርሱ ፊት ለመቆም እርሱን በማሳነስ ከፍታን ይመኛል። ያነሰች ልብ ይዞ ነፍሱም እንዳፈረች ጌታውን ይጣራል። ጥንትማ አድሮማ ሁሉም እንደሚያውቀው ዱዓ ለቅሶ ነበር ከወንጀል መጥራሪያ፣ ዱዓ ደስታ ነበር ተስፋን መገባያ፣ ዱዓ መቅኒ ነበር ልብን መሸንገያ። ያንዳንድ ሰው ዱዓ መጥፊያው እንዲሰጠው በለቅሶ ታጅቦ ወረት ይጠይቃል። የእጆቹን ሳይሆን ከምስጋና ሸሽቶ የተራራውን ወርቅ በብዙ ይመኛል። ግን ጥሪው ህልፈትን፣ ግን ጥሪው ስቃይን፣ ግን ጥሪው ቁጭትን ይዞ እንደሚመጣ መች አርቆ ያያል። የወርቁም ግልባጭ ኢማኑን ሊያደማው ከሰላት ሊገፋው ከመስጅድ ሊያርቀው ቢሆን በምን ያውቃል። በዱንያ ጌጣጌጥ የአሄራውን ጀነት ሊቀይር መልፋቱ፣ ምላሽ አጣሁ ብሎ ጉንጮቹም ማልፋቱ፣ አላህን ዘገየህ ብሎ መሳሳቱ። የአንዳንድ ሰው ዱዓም ድንበር ላይ ይቆማል። እልፍኙ ሳይነጥፍ ጥያቄውን አጥሮ ትንሽ ሆኖ ቀርቷል። ከሰፊው ረሕመቱ መዝገን እየቻለ እርዚቁን ለማጥበብ ምን ነው ተቻኮለ። ጌታው ሀብታም ሆኖ ቢሰጥ ማያልቅበት፣ ከተጣራ ማይቀር ለእህት ለወንድሙ ሀጃቸው ቢሞላ ምን ነው ቢያክልበት። የአንዳንድ ሰው ዱዓ ከሸይጣን ሊወደድ ለፈጠረው ጌታ ሀጃን ይተርካል። ጀሃነም ለመውረድ በሸይጣን ፍራሽ ላይ አቀማጥለኝ ይላል። ጥንትማ ድሮማ ሁሉም እንደሚያውቀው ዱዓ ባህር ነበር ወደ አላህ መቅረቢያ፣ ዱዓ ጋሻ ነበር ምርኩዝ መሻገሪያ፣ ዱዓ ፈውስም ነበር በኢማን መስረጊያ።
ያንዳንድ ሰው ዱዓም በኸለቀው ሳይሆን በመህሉቅ ላይ ሆኗል። በመሬት ሳይረጋ ሰማይ ያንጋጥጣል። ምላሽ በሌለው ድምፅ ለግዑዝ ይሰግዳል። የዱዓማ ሚስጥር ድሉ እንዲቀርብለት በስቃይ ሲፈተን እርዳኝ ብሎ ሊጮህ ጌታውን ሊማጸን ደግሞም በጥሪ ውስጥ እንደ ሀጃው ሁሉ ጀሊል ሊመሰገን የባህርነቱ ሀቅ የድክመቱ እርከን አቅመ ቢስነቱ ባይተዋርነቱ ግድ ይላል ሊፈተን ይላል። ማሻአላህ የአንዳንድ ሰው ዱዓ ይላል ርዕሱ። ማራኪ ግጥም ነበር። እጅግ አድርገን እናመሰግናለን። ሹክራን ብለናል። ረዚ ቲክቶክ ጀምረሽ መጀመሪያ እንደጀመርሽም ሊሆን ይችላል ቫይራል የወጣው ቪዲዮሽ የትኛው ነው ታስታውሻለሽ? አዎ በደንብ እንደጀመርኩኝ በቃ ተከታታይ ግጥሞች ናቸው። ከዛ ምን ነበር በወቅቱ አንድ ነቢያችን አለይሂ ሰላቱ ሰላም በመጥፎ ስም ያነሳች አንዲት ሴት ነበረች እና በጣም ነው ልብ የሚነካው። በወቅቱ ሶሻል ሚዲያም ሁሉም ገና እየተዋወቀ ነው ሁላችንም እና በሶሻል ሚዲያ ሰምተን አናቅም። እኔ በግሌ ሰምቼ አላቅም። ፊት ለፊትም አጋጥሞኝ አያቅም። ረሱሉላህ አለይሂ ሰላቱ ሰላም የሚሳደብ ሰው እና እሱን ሳይ አልቻልኩም። በቃ ያለኝ አቅም ግጥም ነው። በግጥም እንዴት የሚል እንትን መናገር አለብኝ ብዬ እንዴት ነበረ ግጥሙ አላህ መሰለኝ ብቻ እንዴት የሚል ግጥም ጽፌ አለፍነው ስንል አንደኛውን ጃሂል ደግሞ ሌላ ይመጣል የሚል ረሳውታውን ብቻ ስለቆየና በዛ በወቅቱ በነበረው ነገር እሱን ገጠምኩኝና ቫይራል ነበረ። የዛኔ ቫይራል መውጣት በጣም እንደምታስቢው እንዳሁኑ ቀላል አልነበረም። ከዛ በጣም ቫይራል ሆነ። ወደ 100,000 ነው 200,000 ሰው ታየ። 17,000 ላይክ የዛኔ ደነገጥኩኝ ሁሉ። ከዛ በቃ እንደዛ የዛ የእንትኑ ግጥም የዛ የነቢያችን ሰለላሁ ዐለይሂ ወሰለም ግጥም ለዛ ነበረ ቫይራል የነበረው። ማሻአላህ አሁንም ቮይሶችሽ እኮ ቫይራል ናቸው። በነገራችን ላይ አንዳንዴ እሰማለሁ አንዳንድ ሰዎች የውስጣቸውን ስሜት ያሉበትን ተጨባጭ በአንቺ ቮይስ ይገልጻሉና ያንን ስታይ ምን ይሰማሻል? እስኪ አንቺ እንዳልኩሽ ራሴን አላምነውም ነበረ። እንቶች ላሉ ግን ግጥማውን ራሱ ገጣሚ ነኝ ብዬ ሳወራ የሀቂቃ የወደፊቱን እያሰብኩኝ እንጂ አሁን ያለበት ሌብል በጣም ገና ነኝ ብዬ ነው የማስበው። እና ያስቢው እንደዛ ማላስብ ሰው እንትን ነው ማለት የታላላቆችሽን ስታይ አንቺ በጣም ገና እንደሆንሽ ይሰማሻል። እና ለሙያውም ካለኝ ክብር አንጻር በጣም ገና ነኝ ብዬ ነው የማስበው። ገና በደንብ መስራት አለብኝ ብዬ ስለማስብ እና አሁን ያለውን ትንሳይ እኔ በጣም ደስተኛ ነኝ። ኢቨን አሁን እኔ ሙስሊም ኮንቴንት ላይ ነው በደንብ ፎከስ ማድረገው፣ ግን ሙስሊም ያልሆኑ ሰዎችም እየሰሩበት ኢቨን አንድ ባለፈው ቼክ እያደረግኩኝ ወደ 30,000 ሰው ማለት ኢማጂን በቃ ማለት የኔን ድምፅ ተጠቅሞ 30,000 ሰው ሰርቱታል ማለት ምን ያህል እነሱም ተሰምቷቸው የራሳቸው አድርገው ገልጸውታል። እና እኔ በጣም ደስተኛ ነኝ። እንደውም አንዳንድ ጓደኛ ያለችኝ እና በእኔ ድምፅ ተጠቅሞ ከኔ በላይ ፌመስ የሆኑ ሰዎች አሉና ትናድዳለች እንዴት ምናምን። አይ ችግር የለውም። እኔ ደግሞ ዋናው ሪሶርሱ ነው እኔ ጋር ያለው ነገር የሚበልጠው። በቃ ከተመቻቸው ችግር የለውም። እና እነሱን ሳይ በቃ ላይቭም ላይ ስገባ የሚሉኝ እንደዛ ነው፣ ስሜታችንን ትገልጭልናለች ነው። እኔ ደግሞ እንዳጋጣሚ የሆነ የራሴን ስሜት ነው የሀቂቃውን ኢንስፓየር የሚያደርጉ አንዳንድ ቪዲዮዎችም ደርሰዎች ከሆነ ራሴን ኢንስፓየር እያደረግኩ ለራሴ ምነግራትን ረዚ እንደዚህ መሆን አለብሽ ብዬ ምላትን ለራሴ እጽፎና በቃ ቪዲዮ አንድ እህት ከተጠቀመችበት ብዬ ፖስት አደርገዋለሁ። ብዙ ሰዎች ጋር እንግዲህ አሁን ባለኝ እንትዛ ብዙ ሰዎች ጋር እንትን አለው ኮንታክት ያደርጋል ማለት ኮኔክት ያደርጋል እንትኑ እና እኔ በጣም ደስተኛ ነኝ። እንደው በጣም ማሻአላህ አላህ ያስደስትሽ፣ ሁሌም ደስተኛ ያድርግሽ። መርሃባ ረዚ በተመረቅሽበት ዲፓርትመንት አልሰራሽም ነው? ሰርተሻል? አልሰራውም እንዳልኩሽ በቃ ከግራጁዌሽን በኋላ የነበረው ላይፍ እንኳን ለስራ ለመኖር ራሱ እንትን ስለነበረ ግን በጣም ፈልጌ የተማርኩት ትምህርት ነው ባይዘዊ እና እንዳልኩሽ ቅድም አላህ ከፈቀደ ነገሮች ይሆናሉ እና ከዚህ በኋላ ባለኝ ህይወት ላይ በደንብ ሳይኮሎጂ በደንብ ሀገራችንም ላይ እንደ ሙስሊምም ኡማ በደንብ መሰራት ያለበት የሰው ልጅ ትልቁ ነገሩ ነቢያችን አለይሂ ሰላቱ ሰላም አላህ ከፈጠረው ነገር አእምሮን ነው ብለዋል። ትልቁ የአላህ ፍጥረት ማለት ነው እና
የሰው ልጅ አእምሮ የሰው ልጅ ስለልቦና ማጥናት በጣም ፈልጋለሁ። ከራስሽም ይጀምራል። አሁን ስለተማርኩኝ ብቻ ያተረፍኳቸው ብዙ ነገሮች አሉ። እንዴት ዲስኦርደሮችን ትሪትመንት ማድረግ እንደምትችይ፣ ዲስኦርደር የማይመስሉሽ ነገሮችም እነሱን ሞቅ በራሱ አሁን እኛ ብዙ ዲስኦርደሮች አሉብን ግን አናቃቸውም። ችግሩን ስለማናቃቸው ወደ መፍትሄው አንሄድም እና በራሴም ስለተጠቀምኩበት ሳይኮሎጂን በማወቄ ሙያውን በጣም ደስ ይለኛል። አስብ የሰው ልጅ ላይክ ትሪትመንት ሰጠሽ በጣም ተጨንቆ በጣም ተጠቦ ስላወራሹ ብቻ መፍትሄ የሚሰጭበት አንድ ሙያ ዘርፍ ነው። ማዳመጡ ብቻ ራሱ ትሪትመንት ስለሆነ ማለት ነው። ከዛ ባሻገር ደግሞ ብዙ የሚሰሩ ስራዎች አሉና እንዳልኩሽ አላህ እድሜና ጤና ይስጠኝ። ከአርቱ ባሻገር ሳይኮሎጂን በደንብ መማር ከዛ በደንብ መስራት ኡማው ጋር መድረስ በደንብ እፈልጋለሁ። በተለይ ከትዳር ጋር ተያይዞ በደንብ ሊሰሩ ይገባል ብዬ አስባለሁ። ከልጆችም ጋር ብቻ የማይነካው ዘርፍ የለም ሳይኮሎጂ ሁሉንም ያጠቃልላል እና ኢንሻአላህ ጠብቁኝ ማለት ፈልጋለሁ። ከአላህ ጋር አላህ ካሳካልኝ በዛም በደንብ ኢንሻአላህ እሰራለሁ ብዬ አስባለሁ። ወደፊት ትልቅ ነገር እንጠብቃለን ኢንሻአላህ። መርሃባ። ትዳር እንዴት አገኘሽው? እንዴት ነው የትዳር ህይወት? ከዛ በኋላ ደግሞ ቲክቶከር መሆን፣ ገጣሚ መሆን፣ የሆነ የአርት ሰዎች ባህሪ ትንሽ አንዳንዴ እኮ በመሀል ይመጣብሻል፣ ሀሳቦች ይመጣሉና ምናልባት ከባለቤትሽ ጋር ቁጭ ብለሽ ወይ ምግብ እየበላሽ ሊሆን ይችላል፣ እየተጨዋወትሽ ሊሆን ይችላል፣ ሀሳብ ይመጣል ሩጦ ወደ መለየት። ብቻሽን መሆን የምትፈልጊባቸው ጊዜያቶች ይኖራሉ አይደለ? እንደዛ ነው እኔ የሚሰማኝ። ትገጥሚያለሽ? እኔ ጻፊ ነኝ። እንዴት ተረዳሽ? በደንብ አለ። እኔ አሁን ቁጭ ብዬ በሰላም እየተቀመጥኩኝ ሀሳብ ሲመጣብኝ ያንን ሰው የምፈልጊበት በቃ ብቻዬን መሆን አለብኝ እንደ እብድ ነው የሚያደርገኝ። ሰው ጠልትሽ ምናምን ሳይሆን ግን ነገርየው ብቻሽን መሆን ይፈልጋል። በተለይ ደግሞ ይኔ ማታ ላይ የሚመጣው እኮ እሱን ነው የምልሽ እኮ ማታ ከ4 ሰዓት ምናምን በኋላ ወላሂ ተነስቼ የጻፍኩባቸው ጊዜያቶች ቢያንስ እንደሆነ የስትራክቸሩን ብቻ ልጻፍ ወይ ራሱን ብቻ ልጻፍ ብዬ ከእንቅልፌ ተነስቼ ስለማያስችለኝ በቃ ተነስቼ ጽፋለሁ ምናምን። እንደውም አንዳንዴ ያስቸግራለሁ ትንሽ እና እንትን ይሄ አርት ትንሽ ወላሂ ከኖርማል ሰው ትንሽ የሚለየው መብሰልሰላለሁ ትንሽ። ምክንያቱም አዲስ ሀሳብ ነው የምታመነጭው ወይም የተሰማሽን ሀሳብ በአርት ስለምትገልጭው ለየት ያለ ነገር ይፈልጋል። እሱ ደግሞ ጊዜ ይፈልጋል እና እኔ በጣም የማታ ሰው ነኝ ባይዘዌ እና ከድሮም አሁን በዚህ አጋጣሚ ቤተሰቦቼ በጣም በጣም የሚገረሙት አሁን እንደዚህ ቲክቶክ ላይ ወጥቼ ምክንያቱም ጭምት ነኝ፣ ዝምተኛ ነኝ። ኢቨን ድምፄ ሁሉ አይሰማም ቤት ውስጥ ምናምን እንደዛ አይነት ሴት እንደዛ አይነት ልጅ ነበርኩኝና በጣም በቃ ጓደኞቼ እዛ ጎንደር የሚያውቁኝ ምናምን በጣም የሚገረሙብኝ ሃይስኩል ላይ ኤሌመንታሪ ላይ የሚያውቁኝና እንትን ነው አያውቁትም። አሁን ማዘር ሲስተር አያውቁም አሁን እንደምጽፍ ምንድነው የምትጽፊው ሲሉኝ ኢቨን እዛ ጎንደር እያለሁ አመሻለሁኝ እና እነሱ ሁሉ ተኝተው 9 ሰዓት 8 ሰዓት ነበር የምተኛው። እጽፋለሁ በቃ ታሪኮችን እጽፋለሁ፣ ግጥሞችን እጽፋለሁ። ግን የምጽፈው እንደው ይሄ ነገር ያደርሰኛል ምናምን ብዬ አይደለም። በቃ ስሜቴ ስለሆነ ደስ ስለሚለኝ ብቻ እጽፈዋለሁ። እና እንደው ምንድነው የምትጽፊው ትለኛለች ማዘር። እንደው በዚህ በሌሊት ኧረ ተይ ምናምን ትለኛለች። እና አይ የቤት ስራ ነው እላታለሁ። ትምህርትም ስለነበረ አይ አሳይመንት ነው ምናምን እላታለሁ። እና ማታ ላይ የሚመጡት ሀሳቦች ለምንድን ነው የምትደብቂያቸው? ለምንድን ነው የምትደብቂያቸው? አይገርምሽም? ስለማላምንበት እኔ አሁን እኔ እችላለሁ እኔ እኮ ግጥም ስሙልኝ ምናምን ብዬ አላውቅም። አሁን ቤት ውስጥ ኢቨን ሲስተር ጋር በደንብ እንቀራረባለን። ታላቅ እህቴ ባለፈው አግኝተሻት ነበር እና እሷ ሁሉ አታውቅም። እንደውም የሆነ ጊዜ ነው ደብተር እንደዚህ ስታገላጥ በጣም ቅርብ ጊዜ ዛሬ 7 ዓመት በፊት ምናምን በጣም ቅርብ ጊዜ ነው ያወቀችው። እንደዚህ ትጽፊያለሽ ምናምን አለችኝ እና እንትኖችንም እጽፋለሁ በይዘው የፊልም ስክሪፕቶች ምናምን ብቻ ያለ አርት ውስጥ አሁን አሁን ያቀተኛል ብዬ የማስበው የለም። አሁን ራሴን ለመካብ ሳይሆን ፊልም ስክሪፕትም አለ፣ ድርሰትም አለ፣ ልቦለድ፣ መነባነብ፣ ትረካ፣ ግጥም በቃ ሁሉንም እነካካለሁ ስለሚያስደስተኝ እና አያውቁም ነበር እና ማታ ላይ የሚመጡት ሀሳቦች ብቻ ገራሚ ናቸውና ትንሽ እንትን ይላል። ግን ብቻ መሆን የምትፈልጊባቸው ጊዜያቶች አሉ። ከትዳር ጋር እንትን ይላል አንዳንዴ የሚረዳሽ ሰው እንዳልኩሽ ባለቤቴ ከመረዳትም አልፎ እኔ ለራሴ ማላየውን እኔ እሱ ነው የሚያሳየኝ። በቃ አንቺ እንደዚህ በቃ እንዴት ልበልሽ ማናጀሪም ነው ቲክቶክ ላይ ወላሂ ምን አይነት ቪዲዮዎች መስራት እንዳለብኝ እሱን የገራኝ እንጂ ምናልባት መሆን ላይ ያለውበት ላይ ወላሂ ላልደርስ ይችላል ምናልባት እና እሱ ነው ጋይድ የሚያደርገኝ።
በቃ ነገሮች በቃ እንትን ነው በተፈጥሮ አሁን እኔ እጽፋለሁ አይደለ አላህ የሰጠኝ እሱ ደግሞ ምንድነው ሂስ ነገሮችን ይሄ አጥርቶ የማየት አርቆ የማሰብ የቀለሞችን ይለያል። አሁን ማን አሪፍ ግጥም እንደሚጽፍ አሁን ግጥም ሳነብለት ራሱ ይሄ ዊክ ነው ይሄ አሪፍ ነው የሚልባቸው እይታው በጣም አሪፍ ነው የእሱ ኳሊቲው ማለት ነው። እና ሂስ ይሰጠኛል ምናምን ነገር እና በጣም ስለሚረዳኝ ነው እንጂ የማይረዳሽ ሰው ጋር ከሆንሽ ቅብጠትም ይመስላል። አሁን በጣም በማታም ምናምን እንደዚህ ኢቨን ማታም ባይሆን ቀን ላይ ራሱ እኔ አሁን በቃ ምን ያስደስትሻል ብትይ ብቻዬን መሆን በቃ ተደቡር ታደርጊያለሽ ለመጻፍማ ወላሂ ባይዘው እሱ ባለቤትሽ ለአርት ቅርብ ነው? አይ ምንም የለበትም ግን እንዳልኩሽ ይሄ እንትን ኳሊቲ ያለው ነገሮችን አይቶ የማጣራት ያውቃል። በቃ ምን ጥሩ እንደሆነ ምን መጥፎ እንደሆነ እይታው አሪፍ ነው። እሱም ነው ጋይድ የሚያደርገኝ እንደው ባይጽፍም ባይሰራም በደንብ ግን ጋይድ ያደርገኛል። ጎበዝ ነው። ቆንጆ አይን አለው። እይታው አሪፍ ነው እንጂ ጨራሽ የለበት። በጣም ደስ ይላል። ማታ ስትይ እንኳን ከ4 ሰዓት ምናምን በኋላ ሌሊት ተኝተሽ እኔ አንዳንዴ ይረብሸኛል መጥቶ ተኝቼ እንደ ድንገት ትነቂያለሽ። ከዛ ስትነቂ ከሀሳብ ጋር ነው የምትነቂ። የሆነ አዲስ ሀሳብ መጥቶብሻል ጨንቆሻል ምናምን እኔ እወጣለሁ ከመኝታ ክፍሌ ከዛ ሌላ ክፍል ሄዳለሁ ብቻዬን ቁጭ እላለሁ የተወሰነውን ጽፌ እረፍት አድርጌ ከዛ በኋላ እንትን ሲል ሸክሙ ቀለል ሲለኝ እመለሳለሁ። እና እንደዚህ ሲሆን አንዳንዴ ምን አስባለሁ መሰለሽ እኔ ደስ የሚለው እሱም የሚዲያ ሰው ነው ጋዜጠኛ ነው እና እንረዳዳለን። አሁን እሱ እንደዚህ አይነት ሰው ባይሆን የሚዲያ ሰው ባይሆን የሚዲያም ሰው ሆኖ እኮ ካልተረዳሽ እኮ በጣም ችግር ነው እኮ። እና እኔ ፈነዳለሁ ላለሁኝ የምር አእምሮሽ በጣም ነው እንትን የሚለው ሌላ ነገር ማሰባችም ይጨንቅሻል ማውጣት አለብሽ። ከቀረ ራሱ ወደኋላ የቀረሽ ይመስልሻል። መቼ ነው ታዲያ ይሄን ነገር የምሰራው ምናምን ነው። በጣም የሚረዳሽ ሰው ግድ ነው። በጣም ያስፈልጋል። አላህ ይጠብቃችሁ። ስለ ትዳር ጠይቅሽ ነበረ? አዎ ትዳር እኔ እንትን ላላገቡ ሰዎች ምናልባት እያዩት ከሆነ ይሄ በትዳር ማታመን ሴት ነበርኩኝ። ባይዘዊ ሴት ልጅ ከሰራች ከተለወጠች ምን ያደርግላታል ትዳር? ለምን መሰልሽ ይሄንን የማስበው እንደ አጋጣሚና እንደ እድል ሆኖ በአቅራቢ የነበሩ ትዳሮች አብዛኞቹ ጤነኛ አልነበሩ። እንዳልኩሽ ሲንግል ማሞች ይበዛሉ እኛ አካባቢ ምናምን የሞቱባቸውም የተለያዩ ምናምን ብቻ ይሄ ትዳር ሮል ሞዴል ሆኖ አሉ። መልካምም አባቶች መልካም ባሎችም ነበሩ። ግን እያየዋቸው ወይ ልቀበል የፈለኩት ግን መጥፎ ባሎች ሴቶቻችን ላይ ያየሁትን ጫና ሳይ እንዴ መኖር እኮ ይቻላል ያለ ባል ሳይወለድ ምን ሳይል በቃ ትዳር ያን ያህል ነሰሰሪ ነገር አይደለም ብዬ ማሰብ ሴት ነበርኩኝ እስከ ግራጁዌሽን ምናምን እስከዛ ሰዓት ድረስ። እና ግን አሁን ምን ተረዳው በቃ ፊትሽን ወደ አላህ ካዞርሽ ብዙ ነገርሽ ይቀየራል። አስተሳሰብሽም ማይንድ ሴትሽም እና በቃ ትዳር መሰተሪያ ነው። አሁን መሰተሪያ ሲባል ድሮ እንደ ሴት ልጅ ሳታገባ መሰተር ትችላለች አይነት እንደዛ አመለካከት ነበረኝ መጥፎ። እና ግን በቃ ትዳር ርዚቅ ነው። በቃ በአጭር ቀን ትዳር ማለት ርዚቅ ከአላህ የሚሰጥሽ ስለፈለግሽ ስላልፈለግሽ እና ማለት ተመርጠሽ የሚሰጥሽ አማና በቃ ባጭሩ። እኔ ትዳሬ ጤንነቴ ብዬ እንደማወራው እንደ አንዱ እርዚቂ ነው። በቃ አላህ የሰጠኝ እርዚቅ ነውና እርዚቅ ነውና ትዳር በጣም ከአላህ መመረጥ ነው። አላህ አማናም ጥሎብሽ ነው። ከብዙ አመት ኑሮሽ ከማታውቂው ሰው ጋር እንድትኖር የሚያደርግሽ አማና ጥሎብሽ ነው። ከዛ ልጆች ይመጣሉ፣ ቤተሰብ ትውልድን ታፈሪበታለሽና አማናና እርዚቅ ነው ለኔ ትዳርና አልሐምዱሊላህ እኔ በጣም ደስተኛና እድለኛ ነኝ። እንደኔ እንደፎከርኩት ወይ እንደ መጥፎ አስተሳሰቢ ሳይሆን አላህ እንደውም በትዳሬ ካሰኝ ነው የምለው። አልሐምዱሊላህ አልሐምዱሊላህ ጥሩ ባል ብቻ ብዬ ራሱ እንጃ አላቅም። በልብ ያለ ይበልጣል። ስትኖሪ አሁን ይሄ ለማለት ብቻ አይደለም እንደዚህ ባሌ ጥሩ ነው ምናምን ሾው ለማድረግ ሳይሆን የሐቂቃ እኔ ስለሱ ሳስብ ማልቀስ ያቆምኩት አሁን ነው የሐቂቃ። ምክንያቱም አንዳንዴ ምንድነው ግንኙነትሽ አሁን ጓደኛ ከሆንሽ ጓደኛ ብቻ ነው የምትሆኙ። ባለትዳርም ከሆንሽ ባልና ሚስት የባልና ሚስት ግንኙነት ነው የሚኖራቸው። ግን እኔ ጋር ወይም አይቼ ስለማላቅ ይሆን አላቅም ወይም መጥፎ አመለካከት ስለነበረኝ ድሮ ባሎች በጣም ሴቶችን ሲረግጡ ልጃቸውን ሲያስለቅሱ ነበር ማየውና አልፈልግም ከሚለው ከዛ
ወደ ፍቅር፣ ወደ ትዳር፣ ወደ መሰብሰብ፣ ስለ አንድ ሰው ብቻ ማሰብ፣ ከዛ አልፎ ዱዓ ማድረግ ምናምን የሚባሉ ነገሮችን ሳይ ደግሞ ሱብሃንአላህ ትልቅ ኒዕማ ነው እና ባለቤቴን መግለጽ አልችልም። ግን በቃ ከአላህ የተሰጠኝ የአላህ ስጦታዬ ነው እና አልሐምዱሊላህ አላህ ይጠብቅልኝ። በጣም እጅግ በጣም ነው የሚረዳኝ። መረዳትም አልፎ እንዳልኩሽ እጄን ይዞ መንገድ የሚመራኝ እሱ ነው። በቃ እሱ መሪ ነው፣ ይመራኛል። ከራሱ በላይ ነው የሚያስብልኝ። በቃ እንደ እናት ይንሰፈሰፍልኛል፣ እንደ አባት ይቆጣጠረኛል ስልሽ መጥፎ ቦታ እንዳልሆንበት፣ እንዳልታመምበት፣ በቃ እኔን እንዲመችኝ፣ የኔን ምቾት፣ የኔን ስኬት፣ የኔን ደስታ ብቻና ብቻ ነው የሚፈልገው እና ይሄንን ሳይ በቃ ይሄ ባሌ ብቻ ብዬ ለመጥራት ትንሽ ይከብደኛል። በቃ ብዙ ነገር አንድ ሰው ሆኖ ብዙ ነገር ያጠቃለለ ኒዕማ ነው። በቃ ርዚቅ ነው የምልሽ በዛ ነው እና አልሐምዱሊላህ እድለኛ ነኝ ብዬ አስባለሁ። በጣም በዚህ አጋጣሚ ልግለጽለት። አዎ ይቻላል፣ ክፍት ነው። በጣም ነው የምወድህ፣ በጣም ነው የማከብርህ። አንተ ለእኔ ከአላህ የተሰጠ ስጦታዬ ነህና ላይ እንትን እጽፋለሁ። አሁን ቲክቶክ ላይ ትሽ ከሆነ ስለ ፍቅር የምጽፋቸው 100% ስለሱ ናቸው፣ ስለሱ የሚሰማኝን እኔ አሁን ቫይራል ይውጣል ወይም ምንም አይደለም። በቃ የሆነን ሰው ስሜት ከገለጻለት ብዬ ሼር አደርጋለሁ። ብዙ ሰው ጋር ደግሞ እሱ ኮንቴንት ይወደዳል። ግን እኔ የምጽፈው እሱን አስቤ ነው። በቃ እሱን አስቤ እሱን ለመግለጽ እና ጽፌለት ግን ስቲል የቀረ ነገር አለ፣ ያልገለጽኩለት ገና ብዙ ነገር አለና አላህ ይጠብቅህ። እጅግ በጣም ነው የምወደው። ይሄ አንድ ሚስት ባሏን ከምትወደው ከዛ እጥፍ በላይ ነው እና አላህ ያኖረን። አላህ ደግሞ ወላጆች ያድርገን ኢንሻአላህ። ፍቅርን ደግሞ ዘር ሲተካበት እንትን ይላል፣ በደንብ ይዳብራል እና አላህ ለዛ ያብቃን። በጣም ብዙ መልካም ነገሮች ይገቡሃልና አላህ እሱን እንዲያሳየኝ ምኞቴ ነው። የኔን ጤናና የኔን ደስታ ነው የምትመኘው። ለአንተ ሲል ደህና ያድርገኝ እላለሁ አንዳንዴ በዛ ህመም ውስጥ ስናልፍ። ለእኔ ሳይሆን ለአንተ ሲል አላህ ጤነኛ ያድርገኝ እላለሁ እና ለአንተ ሲል ይሳካልኝ፣ ለእኔ ሲል አንተንም አላህ ደስተኛ ያድርገኝ። በጣም ወዳለሁ። ደስ የሚል የፍቅር አገላለጽ ነበር። ምጽፊያቸው እኔ እንደዚህ አላስብም ነበር። ሪል የሆነውን ስሜትሽን ነው ማለት ነው። አሁን እንዳልኩሽ ቅድም ኢንስፓየርም የሆኑ ቪዲዮዎች፣ ግጥሞች በቃ ከራሴ ህይወት ነው። በቃ አላ ጥበብ አሁን ፈጠራ አለው። ፈጠራ ላይ እንደውም ልቦለድ ላይ ነው ብዙ ጊዜ ፈጠራ የምጠቀመው። ግጥም፣ መነባነብ ቲክቶክ ላይ አብዛኛው የምለቃቸው በቃ ሪል የተሰሙኝን ስሜቶች ነው እና እንደዛ ነው። በቃ ከራሴ ህይወት ጋር የተገናኘ ነው። ማሻአላህ። ማዘንም ከሆነ መደሰትም ከሆነ መከፋትም ከሆነ እንደዛ ነው። ያ ሲሆን እኮ በነገራችን ላይ ማህበረሰቡ ጋር ሰው ጋር ደርሶ ራሱ ሰውን እኮ ውስጡን መኮርኮም የሚችለው አቅም ራሱ የሚያገኘው እንደዛ ሲሆን ነው። ውሸት ዝም ብለሽ ያልተሰማሽ አንዳንዴ እኮ እየጻፍሽ ራሱ አንዳንድ ቃላቶች ይጎረብጡሻል፣ አይመቹሽም። ያንን ነገር እንደዛው አንቺን ሳይመችሽ እየቀረ እያወቅሽ አይ በቃ ይውጣ ምናምን ብለሽ ከጻፍሻቸው ማህበረሰቡ ጋርም ሂዶ ሰው ጋር ምንም ተቀባይነት አይኖረውም። አንዳንዴ አንቺን ውስጥሽን ሲኮረክምሽ ግን ሂዶ ሌላውንም ሰው ይኮረኩመዋል። ይሄ ነው እንትን ከልብ ይወጣ ወደ ልብ ይገባል። እኔ በጣም ብዙ ጊዜ ቲክቶክ ላይ ያየሁት ቫይራል ለመውጣት ወይ ፎሎ ለመጨመር ብዙ ሲስተሞች አሉ ይባላል። ግን በዛ አለምን ሰው መጀመሪያ ይመን ራሱን፣ ከዛ ያመነበትን ነገር በተከታታይ በቀጣይነት ይስራ እና ከልቡ ይስራ። ከልብሽ ስትሰሪ ወደ ሰው ልብ መግባት በጣም ከፍተኛ የሆነ አቅም አለው። አሁን ቫይራል የወጡ እያንዳንዱ ቪዲዮዎቼ ከልቤ ስለሰሯቸው ይመስለኛል ብዙ ሰዎችን እንትንና እንደ አጋጣሚም እንደ እድልም ሊሆን ይችላል። ብቻ አላህ የፈቀደው ሆነ። እኔ በጣም ደስተኛ ነኝ። እዚህ ይደርሳልን ብዬ አላሰብኩም። ማለት አንዳንዴ ስትደርሺ እንደዚህ ነኝ የሚል ስሜት እኔ ጋር የለም። ከዚህም የተሻለ ሌብል ላይ ብደርስ እኔ ትናንቴን አልረሳም፣ አጀማመሬን አልረሳውም እና አጀማመሬ የሆነ ብዙ መንገድ የማያውቅ ምናምን አይነት ነበርኩኝና አይደለም እንደዚህ ሰዎች ጋር ደርሶ የሚወደድ የሚታወስ የሆነ ብቻ አሁን የተገነባ ብራንድ አለና ያንን ብራንድ አላህ ነው በቃ አላህ ስለፈቀደ ሆነና እኔ በጣም ደስተኛ ነኝ። እንደውም ገና ነኝ ብዬ አስባለሁ። ኢንሻአላህ ከዚህ በኋላ እንጠነክራለን ኢንሻአላህ። ትደርሻለሽ። ማሻአላህ ብዙ ገለጻዎችን ያደረግነው ስለ ትዳር ያነሳሻቸው ሀሳቦች በሙሉ በጣም የሚገርሙ ሀሳቦች ናቸው። እንዳልሽው ትዳር ክብር ነው፣ ሪዝቅ ነው እንዳልሽው። ከዛም በተጨማሪ አንዳንድ ባል መከታ ነው።
አንዳንዴ ጥሩ ወንድም ወይንም ጥሩ አባት ይኖርሽና አባቴን እያልሽ ወይ ወንድምሽን እንትን እያልሽ ከዛ በኋላ ባልሽ ደግሞ በዛው ልክ ላንቺ መከታ ሆኖ ሲቆምልሽ አንዳንዴ እንትን ይለኛል። እኔ ራሴ አሁን ያጋጥመኛል በራሴ ህይወትና አንዳንድ ካንቺ ይከላከልልሻል እንዳትጠቂበት፣ እንዳትጎጂበት፣ እንዳትታመሚበት። እኔ አንዳንዴ ባል ላይ መቅበጥ በጣም ደስ ይለኛል እና ሰዎች ሊናደዱ ይችላሉ እንደዛ ሲያዩ ምናምን። እሱ ጋር ሲሄድ ግን ህፃን መሆን ነው ደስ የሚለኝና አንዳንዴ እንደዛ ሲያቀብጥሽ ምናምን ሲረዳሽ ያንቺን አላማ ግብሽን ማሳካቱ ሌላ ሆኖ ሳለ ቤት ውስጥ ደግሞ አንቺን ትሬት ሲያደርግሽ ለአንቺ መከታ ሆኖ ሲቆምልሽ ሌላ ስሜት ውስጥ ነው የምትገቢው። ሀቂቃ የተሻለ ነገር እንድታስቢ ነገ ከዚህ በላይ እንትን ብዬ እሱን ማመስገን አለብኝ ብለሽ እንድታስቢ ያደርግሻል እና ብርታት ነው የሚሆኑት። አላህ ሱብሃነሁ ወተዓላ ሁላቸውንም ይጠብቃችሁ ለማለት ወዳለሁ። መርሃባ። ስለ ሙስሊም ሴትና ስለ ሚዲያ እናንሳ። ከሙስሊም ሴትን ባሻገር ሙስሊሙ ማህበረሰብ ለሚዲያ ያለው አመለካከት እንዴት ነው የሚለውን ደግሞ እናንሳ። ለአንቺ ምን አይነት አቀባበል ነበር? ከተደረገልሽ አቀባበል አንጻር ያው እንትን መግለጽ ትችያለሽ እና እንዴት ነው የሙስሊሙ ማህበረሰብ እይታ? ያው ትንሽ ጠርጠር ያለ ጥያቄ ነው፣ ግን አለኩለል በገባኝ ልክ ልንገርሽ ነው። ሙስሊሙ ማህበረሰብ በቅድሚያ እስልምናን ራሱ የተረዳንበት መንገድ እንደኔ በእኔ እይታና በእኔ ልኬት በጣም ይቀረናል። ገና እስልምና ይሄ መልህቁን ገና አላወቅነውም። ከአህላቅ ብትይ ከትክክለኛ ኢልም ብትይ በጣም ብዙ ይቀረናል። እንደ ማህበረሰብ ራሱ በተለምዶ የምናደርጋቸው ኢስላምን የማይወክሉ በጣም ማዕት ነገሮች አሉ። ይሄ ነገር ክልክል ነው ሲልሽ ማስረጃ ስትጠይቂው በተለምዶ የመጣ ማስረጃ ነው የሚያመጣልሽ። በሸሪዓ የተደገፈ ከእውቀት የሚያንሰናል፣ ከአህላቅ የሚያንሰናል። ነቢያችን አለይሂ ሰላቱ ወሰላም እንወዳለን እንከተላለን እንላለን፣ ግን በተግባር የለንም። በአንደበት በማለት ብቻ ነው የምንለው እና ከመሰረቱ ገና በጣም ይቀረናል። እንደ አጠቃላይ እንደ ኢትዮጵያ ሙስሊም ማለት በጣም ይቀረናል። ወደ ሚዲያ ስትመጪ ደግሞ በጣም ውስን ናቸው። ኢቨን አፍሪካ ቲቪ ራሱ ከመጣ በጣም ቅርብ ጊዜ ነው። እንደ ሀገር ስታስብ ነው የምልሽ እስላማዊ ሚዲያ ተብሎ ሙስሊሞች በቲቪ ምናምን ማየት የጀመረው በጣም ቅርብ ጊዜ ነው። አሁን አልሐምዱሊላህ የተስፋፋ ነው። ከዛ ወደ ሴቶች ስትመጪ ደግሞ እንትን አለ፣ ብዙ አይነት አመለካከቶች አሉ። በራሴን ወክዬ ስናገር በቃ እኔ በግጥም ነው የመጣሁት። ሐራም ነገር አይደለም ግጥም፣ እሱን አምናለሁ። እንደውም ሞረኔ ማስለም ነው የፈለኩት ግጥሞችን፣ እስላማዊ ግጥሞችን በደንብ ማንጸባረቅ ፈለኩኝ። በደንብ እነሱ ላይ ነው እንደውም የሰራሁት። በቃ ረዚ ገጣሚዋ የሚል ስም እስከሚሰጠኝ ድረስ ወይ ሰዎች እስኪያውቁሽ ድረስ እሱ ላይ ነበር የሰራሁት። እና አንዳንድ ሰው በቃ ይሄ የሆነ በጣም ሄት ኮሜንት ይሰጥሻል። በጣም የምለው የለም ግን ባትወጪ ሞር ባትወጪ ይላሉ። ሚዲያ ላይ ለምን ትወጫለሽ የሚሉ አሉ። በጣም መጥፎ ኮሜንቶች የሚጽፋሉ። ማለት መውጣትሽን ከትዳር ጋር ወንድ ከመፈለግ ጋር የሚያገናኙት አሉ። አርቱንም ከማናናቅ ጋር፣ አርቱን አቅም ከማናናቅ ጋር፣ ሚዲያንም ከመናቅና ካለማወቅ ጋር ብቻ ብዙ እንትኖች አሉ። እኔ እንደዚህ የገነነ ሄት ኮሜንት አልገጠመኝም፣ ግን ሞር የሚበዛው እንትን አለ አይደለ ከሚደግፉሽ ሰዎች በአንጻሩ ደግሞ በቃ ባትወጪ ነው፣ ሚዲያ ላይ ባትወጪ ነው። ግን እንደኔም ማምነው ምድር ላይ አሁን ሪል ምድር ላይ የምንኖረውን ህይወት ነው ወደ ሶሻል ሚዲያ ሴት ሆነን የመጣ ነው። ሌላ የተቀየረ ነገር የለም። እና እኔም ማምነው ራሳችን ሴቶች ትክክለኛውን ከአለባበስም ከንግግርም አደብ ሊኖረን ይገባል ነው ትልቁ ነገር። ስለሆነ ምንድን ነው የምንሰራው? ፐርፐዛችን ምንድን ነው? እኔ ሚዲያ ላይ የወጣሁት ያለችኝን አለኝ ብዬ ማስባትን ግጥም የሚሆን ታሪክ ወደ ሚዲያ ለማጋራት ነው። በአርት ብዙ አቅም አለው። በአርት ብዙ ኢስላማዊ ስራዎችን መሰራት ይችላል እና ብዙ ፓወር አለው እና እሱን ለመስራት ነው። ሌላ ምንም ፐርፐዝ የለኝም። ስለዚህ ይህንን ስሰራ ደግሞ አደብ ሊኖረኝ ይገባል። አላህ ልፈራ ይገባል። እንደው ማይጠቅም እንኳን የሚጠቅም ባይሆን መጉዳት የለበት። ሐራም ውስጥ የሚከት ነገር መስራት የለብኝም ብዬ አስባለሁ እና መሰተር አለብኝ ብዬ አስባለሁ። ከሱ አንጻርም እያዩ ስለሚቃወሙ መጀመሪያ ራሳችን ሴቶች መታረም
አደብ መያዝ አህላቅ ሊኖረን ይገባል ብዬ አስባለሁ። ከዛ ውጭ ያለው እንግዲህ ልዩነቶች አሉ። ሴት ልጅ ከነጨራሹ አትውጣ የሚሉ አሉ። ምንም ችግር የለም ራሷን ጠብቃ ደግሞ አደቧን ጠብቃ አለባበሷን አሳምራ ትውጣም የሚሉ አሉ። እኔ የማምነው ግን ከምንም በላይ አላህን ራሳችን ሴቶች አላህን መፍራት። ዱንያ እናልፈዋለን፣ አሄራ የሚባል ደግሞ ማንመለስበት ሀያት አለና እሱ ላይ የአሁኑን ህይወታችንን ይዘን የምንሄደውና ከምንም በላይ አላህን አስቀድማለሁ። በቃ አላህ የሚቆጣብኝ ከሆነ ለምን እሰራው ያለንን ስራ። ስለዚህ ራሴን ማስተካከል ልቤን ማስተካከል አለብኝ። ከዛ የሚቀጥለው አለባበሴ ሂጃቤን መጠበቅ አለብኝ። ከዛ አንደበቴን መጠበቅ አለብኝ። ቢያንስ መጥፎ ነገር መናገር የለብኝም። የሚያዩ ሰዎች ከኔ ጥሩ ነገር ይውሰዱ፣ ጥሩ ነገር ባይወስዱ መጥፎ ነገር አይውሰዱ ብዬ አስባለሁ። እና ሶሻል ሚዲያ ብዙ ፓወር አለው። አርት ሲጨመርበት ብዙ አቅም አለው። ተጠንቅቀን ከሰራን፣ አደባችንን ጠብቀን ከሰራን፣ ተቅዋ ካለን፣ መተሳሰብና እዝነት ካለ ሴት ልጅ ብዙ መቀየር የምትችላቸዋለች። የሴት ልጅ የማህበረሰቡ አካል ናት ይባላል እንዴ? አካል መቴ ትንሽ አገላለጹ እንትን ስለማይለኝ የማህበረሰቡ አንድ አካል ናት ሲባል ራሱ አካል ነች። አካሉ ራሱ እንዴት ነው? ከአካል ክፍልሽ አንደኛው ብቻ ከሆነ ያንሳል። አገላለጹ ራሱ ብዙ አልስማማበትም። ማለት ሴት ልጅ ትልቅ ሚና አላት። በቃ ባጭሩ ብዙ የምንፈጥራቸው ነገሮች አሉ። ህይወትን የሚጀምሩት ከኛ ነው አይደለም? ቀጣዩ ትውልድ አሁን ልጅ እንትን የሚለው ከኛ ነው ትውልድና ብዙ ነገሮችን መቀየር የምንችለው እኛ ነን። ግን እኛም ደግሞ ስንሰራ አላህን ፈርተን አደባችን ጠብቀን ብንሰራ ጥሩ ነው። ሚዲያውም ይህንን ቢረዳ አስባለሁ። ከዚህ በኋላ የሚመጡት አዳዲስ ገጣሚዎች ይመጣሉ፣ ጋዜጠኞች ይመጣሉ፣ ብዙ አዳዲስ ትውልዶች ይመጣሉና ከምንም በላይ አላህን በፈራ መንገድና መንገዳቸውን አላህን በመፍራት ቢያደርጉት ከምንም በላይ ሚዲያም ኖረ አልኖረ ትልቁ ነገር አላህን መፍራት ስለሆነ አላህን በመፍራት ውስጥ ደግሞ አላህ ጥበብን ያሳይሻል። ስለዚህ ሴት ልጅ እንደዛ ነው ማስበው። እንግዲህ በግሌ በራሴ መርሃባ ሚዲያ ፓወር አለው እንዳልሹ ነው። አርትን ከወሰድ ነው ማስለም ነው የምፈልገው ስትይ ምን ትዝ አለኝ መሰለሽ? የረሱል ሰለላሁ ዐለይሂ ወሰለም ሰሃባ የነበረው ሐሳን ኢብኑ ሳቢት ነበር። ሐሳን በጣም ገጣሚ ነበር። እንደውም አረቦች የሚታወቁት በግጥም ነው። ከእስልምናም በፊት በጃሂልያው ክፍለ ጊዜም በግጥም በስነ ጽሁፍ የሚደርስባቸው ሰው የለም። በጣም የላቁ ናቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐሳንን በጦር ሜዳ ጊዜ ይዞት ሲሄዱ እንደውም ወርወር ኩፋሮችን ደረታቸውን በላቸውና የሚሉበት አጋጣሚ ሁሉ ነበር። ስለዚህ እንደውም ምን ይባላል? አርት የእስላም ነች፣ ባገኛችሁበት ቦታ ውሰዷት ተብለናል። ስለዚህ ይሄ ተሰጥኦ የሚባለው ነገር ደግሞ ማንም መጥቶ የሚሰጥሽ በእውቀት የምታገኘው ነገር ሳይሆን አላህ ሱብሓነሁ ወተዓላ ለፈለገ ሰው መርጦ የሚሰጠው ነገር ነው። ስለዚህ አላህ የዋለልሽን ኒዕማ አውጥተሽ መጠቀም ደግሞ ግዴታ ነው። ለምን አላህ ከእያንዳንዱ ነገር ከጊዜያችን፣ ከወጣትነታችን፣ ከገንዘባችን፣ ከሁሉም ነገር አይደል? እንደውም እኮ ከ5 ነገር አንድ ሰው ሳይጠየቅ ከቆመበት ቦታ አይንቀሳቀስም ይባላል አይደለ? ከነዛ መካከል አንዱ ይሄ ኒዕማ ነው። አላህ የዋለልሽን ጸጋ በምንድን ነው ያዋልሽው? ነገ መጠየቅ ነው። ይሄንን ከተጠያቂነት ለመውጣት አላህ ዘንድ ነገ ላለመጠየቅ አላህ ሱብሓነሁ ወተዓላ በሚፈልገው መንገድና በሚፈልገው በፈቀደልን መልኩ መጠቀም መቻል አለብን ነው እንጂ ለሌላ ሰው ሰተን ስንመለስ አሁን ዛሬ ላይ ውጡ ከሚዲያ ምን ትሰራላችሁ የሚሉ ሰዎች እነሱ ነገ ማንን ነው የሚመለከቱት? ነገ አሁን ትላልቅ ፕሮግራሞች ይኖራሉ። የቴሌቪዥን ጣቢያዎች አሉ። ከአፍሪካ ቲቪን በፊት ዛሬ ላይ አሉ ከምንላቸው ሚዲያዎቻችን በፊት የነበሩ ሚዲያዎች ለእኛ ለሙስሊሙ ማህበረሰብ ዝግ ነበረ እኮ። የኢድ ፕሮግራሞች እንዴት እንደነበሩ ታሪካችንን ትናንት እኮ ነው። ትናንት እኛ ትውልዶች በእኛ ጊዜ ያለፈ ነገር ነው። የምናውቃቸው ብዙ ነገሮች አሉ። ዛሬ ጊዜው ተለውጦ ሁሉም ሰው ራሱን አግኝቶ ድምፁን ማሰማት የሆነ ስራ ለኢስላም ለትውልድ ለስራ ሲል እንቅፋቶች መኖር ይኖራሉ። እነዛን እንቅፋቶች ለማለፍ ግን አንድ ሰው እንዳልሽው መጀመሪያ አላህን ማስቀደም አለበት። አላህንና መልእክተኛውን ካስቀደመ በእሳቸው ሱና ላይ ከተራመደ እስልምና ገር ነው። አልሐምዱሊላህ። ለእያንዳንዱ ጥያቄ ለእያንዳንዱ እርምጃሽ የራሱ የሆነ ስትራቴጂ ያለው የራሱ የሆነ እንትን አለው። ስለዚህ በዛ መሰረት ከተመራን ሴት ልጅ ከምንም በላይ አደብ ሊኖራት ይገባል። እኛ አደብና ሀያ ከሌለን የለንም። ህልውናችን የኛ አደብና ሀያ፣ ይሄ አለባበሳችን ያ መስተካከል መቻል አለበት።
ያ እስከተስተካከለ ድረስ ደግሞ ለሌሎችም የሚሰጉ ፍትና ትሆናለች ተብሎ የሚሰጉ ስጋቶችንም የስጋት በሮችንም መዝጋት እንችላለን ማለት ነው። በዛ ከሄድን መርሃባ። ረዚህ ብዙ ሀሳቦችን አነሳን። ማንሳት እየፈለግኩኝ ያው አንቺንም እንዳላደክመሽ የምታስተላለፊያቸው መልእክቶች ካሉ እድሉ ልስጥሽና የዛሬውን ሱመያዎችን ፖድካስት በዚሁ አጠናቀን ኢንሻአላህ በክፍል 2 በሌላ ርዕስ ተመልሰን እንደምንገናኝ ተስፋ አደርጋለሁ። መርሃባ። እሺ ማስተላለፍ የምፈልገው መልእክት በቅድሚያ አላህዬን በጣም አመሰግናለሁ እዚህ ያደረሰኝ፣ ያለፈውን አለፈ ብዬ እንዳወራ እድል ለሰጠኝ፣ ኒዕማውን እንዳስተነትን፣ የእሱን ታላቅነት እንድመሰክር በህይወቴ በልቤ ላደረገኝ ለጌታዬ ለአላህ በጣም ምስጋና ማቅረብ እፈልጋለሁ። አልሐምዱሊላህ ረብል ዓለሚን ስለ ሁሉም ነገር እና በቀጣይ ደግሞ ውድ ቤተሰቦቼ ወርቅ የሆኑ በጣም የሚወደዱ የምኮራባቸው በጣም ምርጥ ቤተሰቦች ነው ያሉኝ እና እነሱን በጣም አመስገን እፈልጋለሁ። ውድ እናቴን መዲና አብደላ፣ እህቶቼን፣ ወንድሞቼን፣ ጓደኞቼን እና ውድ ባለቤቴን ሁሉንም አጠገቤ ላሉት በጣም ፖዘቲቭ ሰዎች ናቸው አልሐምዱሊላህ አጠገቤ ያሉት እና በጣም ወዳቸዋለሁ፣ አከብራቸዋለሁ። ኢንሻአላህ ከዚህ የተሻለ ሌቭል ላይ ደርሼ ደግሞ እናንተን የማኮራበት እናንተን የማመሰግንበት በቃላት ብቻ ሳይሆን በድርጊት የማመሰግንበትን እድል አላህ ይስጠኝና በጣም ወዳቸዋለሁ። የቲክቶክ ፎሎወሮችን 200,000 ፎሎወሮችን በጣም ወዳቸዋለሁ። ዩቲዩብ አለኝ። በዚሁ አጋጣሚ ዩቲዩብ ቻናል አለኝ፣ ሚስክ ዩቲዩብ ይሰኛል። እዛ ላይ እስላማዊ ታሪኮችና ሌላም ታሪኮችን እዛ ላይ እለቃለሁና ሰብስክራይብ ያደረጋችሁ ተከታተሉ። ቆንጆ ፕሮግራሞችን ከዚህ በኋላ ነው ኢንሻአላህ የምሰራው ብዬ አስባለሁ። ትረካ የምትወዱ ከሆነ ግን ሚስክ ዩቲዩብን ሰብስክራይብ ያደረጋችሁ ተመልከቱ። አሚን መልቲሚዲያ ፕሮዳክሽንም እዛም ላይ እሰራለሁ ትረካ እና ሁሉንም አመሰግናለሁ፣ አንቺንም አመሰግናለሁ። እና እንደ አጠቃላይ ለሙስሊሙ ማስተላለፍ የምፈልገው ደግሞ ለሴቶች እና ለሙስሊሙ ማስተላለፍ የምፈልገው እንዳልሽው ቅድም እያወራሽ አንድ ሀሳብ መጣልኝ እና አሁን እስኪ አስቢው ሴት ልጅ አሁን አትወጣ ሚዲያ ላይ ምናምን የተባለ እሺ ብለን አሁን ብንቀበልና ሁላችን ባንወጣ አስቢው እስኪ የሚጎለውን ነገር እንዴት ነው ራን የምናደርገው? ወደፊት ትውልዱን ይዘን እንዴት ነው የምንቀጥለው? ከነ ወደኋላ ነው የምንቀረውና ሚዲያ ላይ እናስፈልጋለን። ሚዲያ ላይ ብቻ ሳይሆን ሁሉም ህይወታችሁ ላይ እኛ ሴቶች በጣም አይከነን ብዬ አስባለሁ። ለሁሉም ነገር እናስፈልጋለን፣ ግን የምናስፈልግበት ቦታ ላይ ደግሞ አላህ በሚወደው በፈቀደው መንገድ መሆን አለበት። ቅድም እንዳልኩት በተቋ የታጀበ መሆን አለበት። ከምንም በፊት ሚዲያም ላይ ስንቀርብ ሶሻል ሚዲያም ሆነ ሪል ላይፋችንም ላይ አላህን እናስቀድምና በጣም ይጎለናል ብዬ የማስበው አህላቅ ነው። እንደው በቃ ይሄን ራሱን የቻለ ርዕስ ያስፈልገዋል። ግን እንደ ባጭሩ መግለጽ የምፈልገው አህላቅ ይጎለናል። እርስ በርስ የምንተራረምበት መንገድ፣ እውቀትን ሼር የምናደርግበት መንገድ ትንሽ አህላቅ ይጎለዋልና እሱን እናስተካክል። አላህን እንፍራ። አላህ ይጠብቀን። ሁላችንም አላህ በሚወደው መንገድ አኖሮ ህይወታችንም የሚያልፍበትን መንገድ አላህ የሚወደው ያድርግልን። አመሰግናለሁ። አንቺንም ሀይበቲ ይመስላል። እጅግ አድርጌ አመሰግናለሁ። ጀዛኪላሁ ኸይረን። ወርቃማ መልእክቶችን ነበር ስታስተላለፊ የነበረው። መወራት ያለባቸው ብዙ ነገሮች አሉ። ስሜታዊ ሆነሽ ነው እንጂ የህይወትሽንም ታሪክ ዲፕ ገብተን ብናወራ ብዙ ነገር እንማርበታለን ብዬ አስባለሁ። ኢንሻአላህ እንዳልኩሽ ያለ ይብላ ካደረስኩ ምናልባት ዲቴል ምን እንደነበረ ኢንሻአላህ ተመልሰን እንደምንገናኝ ተስፋ አድርጋለሁ። ዛሬ ግን ጥሪን አክብረሽ እዚህ ረዥም መንገድ ነው ተጉዘሽ የመጣሽው። በነገራችን ላይ አንስተናል ቅድም መጀመሪያ ላይ የአዲስ አበባን ነገር እና መርሃባ ብለሽ ፈቃደኛ ሆነሽ ስለመጣሽልኝ እውነቱን ለመናገር በሱመያዎች ፖድካስት ስም እጅግ አድርጌ አመሰግናለሁ። ጀዛከላሁ ኸይረን። መርሃባ። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም የሱመያዎች ፖድካስት ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራማችን ይህንን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ ያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ አብሬያችሁ የቆየሁት እኔ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር እስካሁን አብረናችሁ ቆይተናል። ሳምንት እንገናኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።